ኤርሚ መጨረሻ ላይ ያነሳውን ሐሳብ እስኪ ጨርስ የጠበቅኩ ነበር እሱ ላይ መናገር ስለፈለኩኝ ማለት ነው። እንግዲህ ቤተክርስቲያኒቷ ክርስትና ሳይጀመር በፊት ራሱ ክርስቲያን ነኝ ያለች ቤተክርስቲያን ነች። የ3000 ዘመን ክርስትና አለኝ ትላለች። ራሱ ክርስትና እኮ 3000 ዘመኑ አይደለም። እንግዲህ ይሄ በጣም የሚያስቀው አባባል እንዳለ ሆኖ ለነዚህ 3000 ዘመናት 2000 በይው ለነዚህ 2000 ዘመናት ከተቀነነ በኋላ መጽሐፍ ቅዱስ ከተቀነነ በኋላ መቼም መጽሐፍ ቅዱስ ቤተክርስቲያኒቷ አላት አይደል እንዴ? ይሄን ያህል ዘመን ስትጠቀምበት የነበረው መጽሐፍ ቅዱስ ተቀንኖ መጽሐፍ ቅዱስ ተጨነኝም ብለሻል፣ እሱ ላይ እመጣበታለሁ ወይም ብላለች። ለረጅም ዘመናት ምን አይነት መጽሐፍ ቅዱስ ተጠቀምን? በቁሙም በይው አሁን ኤርሚ እንዳሉ በተቀመጠውም በይው መጨረሻ ላይ ብቻ መጽሐፍ ቅዱስ አለሽ አይደል? አዎ እኮ እሱ መጽሐፍ ቅዱስ የት አለ? አምጪ እስኪ። እሱ መጽሐፍ ቅዱስ ላይ የሚማልደው ሚል ከተገኘ ምን ይደረግ? አሁን የቸገረው ነገር ምን ሆነ መሰለኝ ኤርሚ፣ እዛ ቤትም በኮሜንት ላይ ጠይቄያለሁ። እንግዲህ ነባሩ መጽሐፍ ቅዱስ ጴንጤ ያሳተመው ነው አለ ወንድም ማለት ነው፣ ሰሙ ማለት ነው። ለዛ ነው ብፁዕ መጥቶ የሞገተው። እንግዲህ እኛ ያሳተምን ነው ጴንጤን ያሳተመብን ካላችሁ እንዴ መጽሐፍ ቅዱስ የሰጠናችሁ እኛ ነን ስትሉ አልነበር እንዴ? በእኛ ነበር እንዴ ስትጠቀሙ የነበረው? እኛ ባሳተም ነው። ተገለባበጠ እኮ ነገሩ። ለጴንጤ መጽሐፍ ቅዱስ የሰጠነው እኛ ነው ስትሉ እኮ ነበረ። አሁን ችግር ሲመጣ ደግሞ ጴንጤ ነው አሳትሞ የሰጠን እያላችሁ እኮ ነው እንዴ? ወስኑ እንጂ። ስለዚህ ጴንጤ በእጁ ላይ ያለው መጽሐፍ ቅዱስ ራሱ ያሳተመው እንጂ ኦርቶዶክስ የሰጠችው አይደለም ማለት ነው። መጨረሻ ላይ አንዱን አበላሽባችሁ አንዱን አስተካከላለሁ ስትሉ የሚማለደው የሚለው ስለተገኘ የሚማለደው ብሎ የጻፈብን ጴንጤ ነው ካላችሁ መጽሐፍ ቅዱስ እናንተ አይደለችሁም የሰጣችሁት ማለት ነው ለጴንጤ። አንድ ሁለተኛ ነገር ጴንጤ በሰጠው መጽሐፍ ቅዱስ ነበር ኦርቶዶክስ ትጠቀም የነበረችው ማለት ነው። ይሄ እኮ ያሳፍራል እኮ። አሁን ነው ደርሼበት 18 ዓመቴ ነው ተፍተፍ ብዬ ያስተካከልኩት ካልሽ ምዕመንሽ ምን ብሎ ይጠይቅሻል? ወይም ምን ብላችሁ መጠየቅ አለባችሁ እንዴ? እስካሁን ስንጠቀም የነበረው በጴንጤ መጽሐፍ ቅዱስ ነበር ወይ? ሰጪዎች እኛ አልነበርን ወይ? ዛሬ ደግሞ ተቀባይ ናችሁ አላችሁን እኮ። በጣም እኮ ግራ ይገባ። በጣም አሳፋሪ እኮ ነገር ነው። አሳፋሪ እኮ ነገር ነው። የሚማልደው የሚለው ቃል ስለተገኘ እንዲሁም ሌሎችም እሱ ብቻ አይደለም የኢየሱስን አማላጅነት የሚናገሩ ነገሮች ስለተገኙበት የጴንጤ ነው ካላችሁ የእናንተ የት አለ? የቆሙም መቀመጡም የግዙም የሚባለው እንዳለ ሆኖ መጽሐፍ ቅዱስ የላችሁ ማለት ነው። እንዲሆነ መጽሐፍ ቅዱስ የሚባል አልነበራችኋል እጃችሁ ላይ በ54 የሚሆን በ64 የሚሆን በ74 የሆነ ብቻ መጽሐፍ ቅዱስ አላት ቤተክርስቲያኒቷ ነው። የላትም ጭራሽ ነው። በመኑ እጁ ላይ ይዘው የነበረው እንግዲህ ሪሰንት ከ18 ዓመት በፊት ይዛችሁት የነበረው እጃችሁ ላይ የነበረው መጽሐፍ ቅዱስ የቤተክርስቲያኒቷ አይደለም ከተባለ እኮ አሳፋሪ ነው። በእርግጥ አንድ ግለሰብ ላለው ነገር እኔ ብዙም እሱ ላይ ማብራሪያ አልሰጥም። ያው እርስ በርስ አንደኛው ገብቶ ይህንን የማያስኬድ አባባል ሲሞክተው ነበር። ኦኬ ወደ ገደለው እንሂድ። ኦርቶዶክስ ይህንን ውይይት ቢሰማ ማለት ምን የሚለውን ውይይት ቢሰማ ከዛሬ 18 ዓመት በኋላ ጀምሮ አረመነዋል። ሮሜ 8:34ን አረመነዋል፣ አስተካክለነዋል። ሐሳቡ ስለ መፍረድ ነው የሚያወራው እያላችሁ ይህን ወሬያችሁን ቢሰማ ምን ብሎ ይገባል? ደሞም ሰምቷል፣ ደሞም ገብተዋል። ምን ብለው ነው የሚገቡት? ግን እስኪ እንደው ሃይፖቴቲካል አድርገን ይሄ ነው ብለን ጉባኤውን ሳናወራ ወይም ውይይቱን ሳናወራ ምን ይላል መሰላችሁ? ሙስሊም ከዚህ በኋላ ወንጌል ልትነግሩት ስትመጡ አሁን የነገርከኝ ነገር ነገ ቢታረምስ ይልሃል፣ ነገ ቢስተካከልስ ይልሃል። አብ ወልድ መንፈስ ቅዱስ ብለህማ ካወራ በጣም ይስቅብሃል። አረ ነገ ደግሞ አስተካክለው መንፈስ ቅዱስ የለም ብትለኝስ? ታርመዋል መጽሐፍ ቅዱስ ላይ ብለህ ወልድ የለም ብለህ ወይ አብ የለም ብትለኝስ? ወይ እንደው ኦንሊ ጂሰስ ራሱ ወልድ አብ ነው ብትለኝስ ይልሃል። ምን ብለህ ወንጌል መስበክ ትችላለህ? ኦርቶዶክሳዊ ከሆንክ ምን ብለህ መስበክ ትችላለህ? ለምን የሚታረም መጽሐፍ ነው ያለህ። በኮንፊደንስ ልትሰብክ አትችልም፣ ወንጌል መስበክ አትችልም። ምክንያቱም የምትሰብከው አካል ምን ይልሃል መሰለ? አሁን የነገርከኝ ነገር ነገ ቢታረምስ ይልሃል። ምክንያቱም ባለፈው የሚካኤል ስዕልህ ታርማ ይቻለሁ፣ ባለፈው አርሴማ ባርባራ ሆና ታርማ ይቻለሁ። እንዲህ ስትሰሙት በደፈናው እርማት ደስ ይላል እኮ። ይሄው ራሷን እንትን ብላ አረመ የሚለው ነገር ደስ አይልም? አባቶች አሏት ቤተክርስቲያኒቷ የሚጠነቀቁና የሚያስቡላት። ከላይ ስታዩት እርማት ደስ እኮ ይላል። ግን የታረመው ምንድን ነው? መጽሐፍ ቅዱስ ካረምክ እኮ አለቀ እኮ ነገሩ፣ አለቀ። ማን ፊት መቆም ትችላለህ? ሙስሊም ፊት መቆም አትችልም። ኤቲስት ፊት መቆም አትችልም። ወይም ሌሎች ቤተ እምነት ፊት መቆም አትችልም። ለምን? አውርተህ ስትጨርስ አሁን ያልከው ነገር ቢታረምስ ይልሃል።
የጸና ነው፣ ከሐዋርያት የተቀበልኩት ነው ወይ ፍንክች ብለህ የምትሰብከው ወንጌል የለህም። ውርደት እኮ ነው። እንደ ቤተ ክርስቲያን ስታስቡት ይሄ ውርደት ነው። በቃ አለቀ። ከዚህ በኋላ እናንተ ላይቭ መግባት አትችሉም። በየቤተ ክርስቲያኖቻችሁ ምንም ነገር መናገር አትችሉ። ምንም በቃ የትኛውም ደብር ላይ ስብከት መስበክ አትችሉ። ምንም አይነት ስብከት። ለምን? የሰበካችሁ ስብከት አይደለም መጽሐፍ ቅዱሳችሁ ሊታረም የሚችል ነው። ኖ ኖ ኖ ኖ ኖ የሚያርም ነው መጽሐፍ ቅዱስ እንጂ የሚታረም አይደለም። ክርስቲያን ስላልሆንክ እኮ ነው። አየህ፣ ያለበት ቤተ እምነት ክርስትና ስለማይሸተው የሚታረም የሚስተካከል ነገር አለው። የሚያስተካከል ነገር አይደለም ያላችሁ። ሼም፣ በጣም ሼም ነው እኮ። በጣም 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 ሼም ነው እውነት። እኔ ኦርቶዶክስ ሳይሆን መቼም እንደ ዘንድሮ የምቃጠልበት ዘመን የለም። ማን ፊት መቆም ትችላለህ? እስኪ ንገሩኝ። እስኪ አሁን አለ የተባላችሁ እስኪ ዲያቆን ምን ወላንትን እና ገባና እዚህ ቤት ና ንገረኝ እስኪ። ማን ፊት መቆም ትችላለህ? ወንጌል አለኝ ብለህ መጀመሪያም የላችሁም። ለነገሩ እመጣበታለሁ ወደታች ላይ ምን ብለህ ትሰብካለህ? ተናግረህ ስትጨርስ ምርጥ ነገር ተናግረህ ስትጨርስ ጸጉሩን ያከከ ብራዘር፣ ግን አሁን ያልሻት ነገር ብትታረምስ፣ ነገር ደግሞ ብትቀየርስ? አሁን ጥሩ ነገርከኝ ደስ ይላል ምናምን፣ ግን ደግሞ ነገ ብትቀይሩትስ? ለዘመናት የኖርክበትን መጽሐፍ ቅዱስ የቀየርክ ቤተ እምነት ነህ። ምን ኮንፊደንስ አለ? ህዝቡን ስንት ዘመን ስታሰግደው ኖረ። ይሄኛው ስዕል ቆይ እንትን ያስገባብን ነው፣ ይሄኛው በዙፋኑ የተቀመጠው ነው የሚካኤል ስዕል ስትለው እንዴ ታው ጴንጤን ታው ሙስሊምን በህዝብ እኮ እየቀለድክ ነው እኮ። አባቱ አያቱ ቅድመ አያቱ የሰገዱለትን ስዕል ይሄኛው ባይዘው አይደለም ስትለው ምን እያልከው ነው? በጣም የሚያስቅ ደፋር ነን። በጣም ደፋር ኮስተር ነው ያለ። ኮስተር ብለን እኮ ነው። አሁን ደግሞ መጥተዋል። ደግሞ ግሪኩን የሚቀድም ሌላ አለ ይላሉ። ግሪኩን የሚቀድም ሌላ ካለ እኮ የምትሰደብ ያንተ ቤተክርስቲያን ነች እኮ። እሱን ነበራ እንትን ይለዋል ብላ መጻፍ የለበት። ከግሪኩ የሚቀድም ለምሳሌ ጃፓን ከሆነ ጃፓኑ እንትን ይለዋል። አሁን ሲጨንቃቸው ምን ማለት ጀመሩ መሰላቸው? ፋይቱን ከኛ አነሱና ከቤተክርስቲያናቸው ጋር ጀመሩ። ኖ ግሪኩ ነው እንደ መጀመሪያ በአዲስ ኪዳን የተጻፈው አለ። እንግዲህ በምን እንደተጻፈ ትነግሪኛለሽ። እንግዲህ እኔ ከተሳሳትኩ ቤተክርስቲያንሽም ተሳስታለች ማለት ነው። እኔ አዲስ ኪዳን በግሪክ ነው የተጻፈው እላለሁ። ኖ ዳጊ፣ ይሄ በግሪክ አይደለም የተጻፈው በእንትን ነው ካልከኝ እኔን ብቻ አይደለም እያረምክ ያለው። አሁን ጭንቀት ከሆነ ከጴንጤ ጋር ጣላለሁ ስትል ከቤተክርስቲያን ጋር ልትጣላ ነው። አይማልድም ስትል ቤተክርስቲያን ደግሞ ይማልዳል ብላ ጻፈችብህ። ምን ታረገው? ጨነቃታ። እንግዲህ አንተን ለመርዳት አብራ ከስር ምን መጻፍ ነበረባት መሰላችሁ? ግሪኩ ወይ ተዋቀስ ይለዋል፣ ማን ነው ግዕዙ ወይ ተዋቀስ ይለዋል ብላ መጻፍ ነበረባት። ይሄ ነው እንግዲህ ገጠማችሁ ችግር ይሄ ነው። እዛ ቤት እኔ እየሰማው ነበር፣ ኮሜንት ላይም እያደረግኩኝ ነበር። አሁን ምን የቱ ጋር ነው ማምለጫ ያለው? እንግዲህ ኦሪጂናሉ ቃል ማለቷ እኮ ነው። ኦሪጂናሉ ቃል ይማልዳል ይለዋል ግን ብላ በኢትዮጵያ እና በኤርትራ ስልጣኗ፣ እንግዲህ ኤርትራውም አይልም እየተባለ ነው ብቻ በስልጣኗ ይፈርዳል ብላ ቀየረች። ኦኬ እኛ ምንም ብለሽ ቀየር እኮ ችግር የለውም እኮ መብትሽ ነው። ምን መጽሐፍ ቅዱስ እኮ ቀየርሽ እኮ እንትንሽ ሙሉ መጽሐፍ ቅዱስ ውስጥ ያሉ ብዙ ሀሳቦች ተቀይረዋል። አሁን እንኳ በቅርብ እንኳ ገላትያ 5:21 ላይ ያለውን ሀሳብ ለምንድን ነው ዘፋኝነትን ያወጣሽው ያለን እንግዲህ ስንሞገት ነበር። እንግዲህ በግሪክ ቃሉ አለ፣ በአማርኛ ትርጉም የለውም፣ አልተጻፈም። የአማርኛ አወጡት ከ2000 ላይ። እሱ ልመጣበታለሁ በኋላ አስፈላጊ ከሆነ ጊዜ ካለ። ግን ምንድን ነው እዛ ቤት ያው ኤርሚም ስለነበረ ሲወራ የነበረው ነገር ምንድን ነው? ማምለጫ የጠፋው ነገር ሆነ። የድሮውን ለመስደብ በጴንጤ ተላከከ። እሺ የእናንተም ላይ እኮ ይላል። ችግር እኛ ያሳተምነው ላይ ነው አይደል ቢለው፣ እናንተም ላይ ኮጃችሁ ላይ ይማልዳል ይላል። ጭንቅ ነው። ኦኬ ስለ ምልጃ አንድ ነገር ልበል። በጣም በተደጋጋሚ ይሄ ሁሉ ጣጣ ያለው ለምንድን ነው? ጴንጤ ክሬዲቱን በጠቅላላ ለክራይስት ነው የሚሰጠው። ቆይ በምልጃና በማስታረቅ የሚገኘው ውጤት ይለያያል? እንደው አንድ የሚመልስ ኦርቶዶክስ ቢኖር ይሄን ብቻ ነው። መጨረሻ ላይ ደግሜ እጠይቀዋለሁ ይህን ጥያቄ። እስኪ አንድ ሰው በምልጃ የሚያገኘው ነገርና አንድ ሰው ደግሞ በማስታረቅ የሚያገኘው ነገር ምንድን ነው? መቼም ኢየሱስ አያስታርቅም ደግሞ አትሉም። አሁን ደግሞ አያማልድም ብላችኋል። እሺ ችግር የለም እሱን ተዉት። እሺ ያስታርቃል? እንግዲህ ብዙ ጊዜ ሄደንበታል። ዲቴል ከሄድኩኝ ምን እንደማወጣም ታውቁታላችሁ። ማስታረቅ ማማለድ ነው፣ ማማለድ ማስታረቅ ነው። ላይ እሱ ላይ አልሄድም። ብዙ ጊዜ ከራሳቸው ከቤተክርስቲያኒቷ መጽሐፍ ከቤተክርስቲያኒቷ ዌብሳይት በጠቅላላ አውጥተን አሳይተን ጨርሰናል። ችግር የለም። ለዛሬ
ኢየሱስ አያማልድም እንበልና እሺ ያስታርቃል? እሱንም አልካዳችሁንም መቼም አይደል? እሱንም አልካዳችሁም። አደራችሁን ደግሞ አያስታርቅም ብላችሁ ሌላ ጣጣ ውስጥ እንዳትገቡ። ኦኬ ያስታርቃል። ኦኬ በኢየሱስ ማስታረቅ የሚገኘው ነገርና በምልጃ ይገኛል ብላችሁ የምታስቡት ነገር በፍጡራን በምናምን ይገኛል ብላችሁ የምታስቡት ውጤቱ ምንድን ነው? በሁለቱም መታረቅ ነው መቼም አይደል? በሁለቱም መታረቅ ነው። በኢየሱስ ማስታረቅም የሚገኘው ከአብ ጋር መታረቅ ነው። በፍጡራን አገኛለሁ ብላችሁ የምታስቡት ያው የምታስቡት ማለት የምችለው ስላልተጻፈ ነው፣ ግን ብላችሁ የምታስቡት እሱ መታረቅ ነው። ስለዚህ ስምን ያጣላን ማለት ነው። ውጤቱ አንድ አይነት ነው። ኢየሱስ አስታርቆን የምናገኘው ነገርና ባይጻፍም ቅዱሳን አማልደውን እናገኛለን ብላችሁ የምታስቡት ውጤቱ አንድ አይነት ነው። አያማልድም ብለህ ተከራከርከኝ እንጂ አደይንድ ኦፍ ደዴ ግን ውጤቱ አንድ አይነት ነው። አያማልድም ያስታርቃል ትለኛለህ፣ ስሙ ላይ እናወራለን እንጂ ውጤቱ ግን ተመሳሳይ ነው። ይህ የፍጡራኑን ብትተው በራሱ በኢየሱስ የሚገኘው ነገር በምልጃው ይገኛል እኛ የምንለውና አንተ አይ በማስታረቅ ነው የሚገኘው የምትለው ነገር ይለያያል። አሁን በደንብ እየገባችሁ ምን ነው አይደል? ኦርቶዶክሳውያን ወንድሞቼ እህቶቼ፣ ወይም እንደዚህ የምታስቡ ሌሎች ካቶሊኮችም ሌሎችም ካላችሁ አዳምጡኝ። አያማልድም ብላችሁ ያስታርቃል ስትሉ በማስታረቅ የሚገኘው በምልጃ ከሚገኘው ይለያል ወይ? ውጤቱ ማለት ምን ተፈልጎ ነው ሰው አማላጅ አለው ወይም ደግሞ ሌላኛው አካል አስታራቂ ያለው ኢየሱስን? አዚፍ እኮ ሌላ ውጤት እኮ ያለን የሚመስለው ለውጥ ስም ነው ማለት ነው። ዝም ብለህ ያጣላን ያለው ስም ነው። ለዛውም ቤተክርስቲያኒቱ አሳይሃለሁ ገብተህ ከሞገት ዛሬ ርዕሱ እሱ አይደለም እንጂ ማማለድ፣ ማስታረቅ፣ ማስታረድ፣ ማማለድ እንደሆነ ከኛ አይደለም ማሳያችሁ። ከቤተክርስቲያኒቷ ዌብሳይት ላይ ያሳይሃለሁ። ከቤተክርስቲያኒቷ ጽሑፍ ላይ ያሳይሃለሁ። ከቤተክርስቲያኒቷ ምንድነው ዲክሽነሪ ላይ ያሳይሃለሁ። እንዳይሰፋ ስለፈለኩ ነው፣ ብዙ ጊዜም ስላልነው ነው እሱ ላይ። ኦኬ ስለዚህ ያንተ ፓስተር ይማልዳል ወደሚለው መጣ። አወረዳችሁት። ምን ነው ያንተ ፓስተር ሲሆን ይማልዳል፣ ቅዱሳን አይማልዱም እንዴ ትለኛለህ? ያንተም እኮ ካህን ያማልዳል እኮ ካመነ። ባይ ዘ ዌይ ያንተ ፓስተር እያማለደ እንትን አትበለኝ። ያንተም ካህን ያማልዳል ካመነ፣ አማኝ ከሆነ ኦፍ ኮርስ አምኖ የተጠመቀ ከሆነ እንዴ ክርስቲያን ከሆነ ለምን አያማልድም? ያንተም ካህን ያማልዳል። ብቻ አንተ ወደ ፓስተሩ አትጸልይ እንጂ ብቻ አንተ ወደ ካህኑ እናንተ ችግራችሁ ወደ ካህን ነው የምትጸልዩት፣ ወደ ፍጡር ነው የምትጸልዩት። ይሄንንም ሺህ ጊዜ ብለናል፣ አልሄድበትም እንድታቀው ስለፈልኩ ነው። አሁን ሁሌ የምትመጣው ምልጃ በተነሳ ቁጥር ያንተ ፓስተር እያማለድ ነው ማርያም ማታማልዶ ይለኛል። የእኔ ፓስተር ብራዘር በአጸደቅ ስጋ ከሆነ ግን አያማልድም። ደሴም እንግዲህ ፌር ነው፣ ወንጌላችን ፌር ነው። ገብቷል? ለእኛ ሲሆን የእኛ ፓስተር ያማልድን ያንተ ቅዱስ አያማልድም አይነት ወንጌል አይደለም የያዝ ነው። ልክ ለእኛ ፓስተር፣ ለእኛ ወንጌላዊ፣ ለእኛ ክርስቲያን፣ ለእኛ ወንድም እህት፣ ለእኛ በአጸደ ስጋ ላለ በክርስቶስ አካል ላይ ለተጋጠመ የምንሰጠው ሴም ፕሪቪሌጅ እንስጠው፣ እኩል ለእኩል እናድርገው። በቃ ያንተም ካህን ካመነ በምድር ካለ ያማልዳል፣ ግን ወደ ካህኑ አትጸልይ። እኛ ወደ ካህን አንጸልይ። በአጸደ ስጋ አሁን እስካሁን ያወራሁት በአጸደ ስጋ ነው፣ አልሄድበትም፣ ዲቴይሉ ላይ አልሄድም ብያለሁ። ግን ፓስተሩ በአጸደ ነፍስ ከሆነ ያለው ማለት በስጋ ከሌለ አያማልድም። ደሴም እቹን ፌርስ አድርገው ተመልከት። እንግዲህ ደሴም ካህኑም በአጸደ ስጋ ከሆነ በአጸደ ነፍስ ከሆነ አያማልድም ከሌለ ማለት ነው። ለምን? እስኪ አንዴችን ቃል ላንብባትና ሁሌም ስለምንለው ከፍ ብዬ ላንብበው። ያው ያዕቆብ 5:16 እንደማወራው ገብታችኋል፣ ግን አልሄድበትም። 14 ነው ዛሬ የፈለግኩት። ከእናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ እንዴ በጌታም ስም እርሱን ዘይት ቀብተው ይጸልዩለት። ኦኬ ስለ አጸደ ስጋ እያወራ ነው ማለት ነው። ነገር የታመመ አለ ቢኖር የሚጠራቸው ሽማግሌዎች አሉ። መተው ምን የሚሉ የሚቀቡ ዝም ብለው ተጠርተው በአጸደ ነፍስ ሆነው ወይም በገነት ሆነው ዝም ብለው የሚሰሙ ሳይሆኑ ፊዚካሊ መተው እርሱን ቀብተው ዘይት ቀብተው ይጸልዩለት ይላል። ያንተ አማልጅኝ የምትላት ማርያም ተክልዬ ወይም ፓስተርም ከሆነ አላቀለም ወንጌላዊም ከሆነ መቶ በአጸደ ነፍስ ያለ በስጋው ዘይት ሊቀባ ይችላል? አይችልም። አየ ምልጃው እንዲህ ነው ማለት ነው የሚሰራው። እኔ ለወንድሜ ልጸልይ ይችላለሁ። እኔ ስለ ሀገር፣ እኔ ስለ አየሩ፣ ስለ ዝናቡ፣ ስለ ነገሩ ልጸልይ ይችላለሁ። ክፍሉ እያወራ ያለው መነካካት፣ መገናኘት፣ በአጸደ ስጋ መሆን ሪኳየር ያደርጋል።
መጥራትም አንተም ትጠራታለህ ማርያምን። መታ ዘይት ትቀባለች። መጀመሪያ አሳይመንቱ የተሰጠው ለሴት አይደለም ለማርያምም አይደለም፣ ስለ ቤተክርስቲያን ሽማግሌዎች ነው እያወራ ያለው። መጥራቱን ጠራሃት፣ መጥራቱን ጠራኸው። የጠራኸው ግን መጥቶ ዘይት ይቀባል ወይ ነው? አይቀባም። እየነገረ ያለው ምንድን ነው ማለት በአጸደ ስጋ ስላለ ነው። 16 ልዘዘው ፌመስ ስለሆነ 19 ላንብብላችሁ። ወንድሞቼ ሆይ ይላል ከእናንተ ማንም ከእውነት ቢስት አንዱ ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይወቅ። በምንድን ነው ግን ኃጢአተኛን ከተሳሳተበት መንገድ የምንመልሰው? ወንጌል በመስበክ እያወራ ያለው በአጸደ ስጋ ስላሉ ሁለት ግለሰቦች መሆኑን የምታውቁት ለመሰላችሁ እነ ማርያም ወንጌል መስበክ አሁን አይችሉም። ያንተ ተክልዬ እንግዲህ በምድርም እያሉ መስበካቸውን አላውቅም። ያንተ ፓስተር የሞተው ፓስተር ማለት ነው ወንጌል አሁን መስበክ አይችልም ከሞተ። አየሁ አይደለ? አንዱ ስለ አንዱ የሚያደርገው ነገር የግድ ምን ሪኳየር ያደርጋል መሰለ በምልጃው ጉዳይ ላይ ኢንፋክት በብዙ ቶፒኮች ላይም በስጋ በምድር ላይ ሊኖር ሪኳየር ያደርጋል። ዘይት መቀባት ፈለክ በምድር መኖር አለብህ። ዘይት መቀባት ፈለክ በምድር ቀቢም ሁን ተቀቢ በምድር መኖር አለብህ። ከእናንተ ማንም ከእውነት ቢስት አንዱ ቢመልሰው ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን እያለ የሚያወራው ሐሳብ ለምንድን ነው? አየህ ኃጢአተኛ ከተሳሳተበት መንገድ መመለስ የምትችለው አንተ ራስህ በምድር ላይ የሚመለሰውም ሰውዬ በምድር ላይ ነው። መቼም የሞተን ሰውዬ አትመልሰው፣ በህይወት ያለ ነው መመለስ የምትችለው ከጥፋት መንገድ። የሞተን ሰው ከጥፋት መንገድ መመለስ ይቻላል እንዴ? ከተሳሳተበት መንገድ የሞተን ኃጢአተኛ መመለስ ይቻላል? አይቻልም። ስለዚህ ክፍሉ ያዕቆብ እያወራ ያለው በህይወት ስላሉ ሰዎች ነው። ወደ ፌመሱ ልመለስ። ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ይላል። እንዴ ተክልዬ የሚናዘዙት ኃጢአት እርስ በርስ ከአንተ ጋር የሚናዘዙት ነገር አለ እንዴ? ተክልዬ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ ይላል። እኔና ኤርሚ ነን እንጂ ልንጸልይ ምችለው እኔና ማርያም ልንጸልይ እንችላለን። ማርያም የምትፈወስባት ጉዳይ አለ እንዴ? ይህን ሺህ ጊዜ እኮ አልነው እንዴ፣ ሺህ ጊዜ አልነው። ስለዚህ ምልጃ ሲታሰብ ሁለቱ አካላት እርስ በእርስ ኃጢአት መናዘዝ አለባቸው። ኃጢአት የሚናዘዙ አካላት መሆን አለባቸው። ኃጢአት ትናዘዛለች ወይ? ያንተ ባርባራ ነው ጥያቄ። ያንተ ተክልዬ አሁን ከአንተ ጋር ኃጢአት ይነዛዘዛሉ ወይ? የሚፈወሱበትስ ጉዳይ አለ ወይ? የሚናዘዙት ኃጢአት ወይም የሚፈወሱበት ጉዳይ አላቸው ወይ? እነሱ የላቸው። በቃ አለቀ። የምልጃ ጉዳይ ይኸውልህ በመጽሐፍ ተመታ። በእናንተው ህዳግ ላይ ባስቀመጣችሁት ኦሪጂናሉ ብላችሁ ባስቀመጣችሁት ተመታ። አይደለም ከሱ በፊት ኦሪጂናል አለ ምትል ከሆነም ደግሞ ቤተክርስቲያንም ተሳስታለች ማለት ነው። ከግሪክ በፊት ያለውን አላስቀመጠችም ብለህ ከሳሳት የለም ስለሌለ ነው። አወረድንልህና ደግሞ ያንተ ፓስተር እያማለደ ማርያም አታማልድም ያልከው ላይ እንዴ ያንተም እኮ ካህን ያማልዳል። ችግሩ አያምንም። አንደኛ፣ ሁለተኛ የሞተ ካህን ከሆነ አያማልድም። የሞተ ፓስተር ከሆነ አያማልድም። ፌር ጋስፕል ይላል ነው። እውነተኛ ሚዛናዊ ጋስፕል ማለት ነው። ለሆነ ቤተ እምነት ያላደላ ማለት ነው። እንዴ ከሆነ ፍጡር ከተክልዬ አድኝህ ወደ ፓስተር ምልጃ ላሻግር ከሆነ እኮ ብራዘር ማለት በአጸደ ስጋ ከሌለው አቡነ ከሌ አስጥይህ በአጸደ ስጋ ወደ ሌለ ፓስተር ምልጃ ላዞር ከሆነ ንግድ ነው፣ ገበያ ነው። መጠርጠር አለብህ ብራዘር። እንዴ የእኔ ነው የሚሻል ያንተ አይማ ገበያ ነው። አይ ፋየር ነው። በጣም እንትን ያደርግ። እሺ የመጨረሻውን ሐሳብ ልናገር። እንግዲህ ይህ ሁሉ ጉዳይ ቅድምም መጨረሻ ላይ ደግመዋለሁ ብያለሁ። በምልጃና በማስታረቅ የሚገኘው ውጤት ይለያያሉ ብላችሁ ጻፉልኝ ባካችሁ፣ ፈጠን ብላችሁ መጻፍ የምትችሉ ካላችሁ። ከዛ ሌሎች ወንድሞች ስላሉ እንቀጥላለን። በምልጃና በማስታረቅ የሚገኘው ውጤት ይለያያል ወይ ብላችሁ ጻፋችሁልኝ። ኦኬ። በምልጃና በማስታረቅ የሚገኘው ውጤት ምን መሰላችሁ? የኃጢአት መሰረይ፣ የኃጢአት መደምሰስ፣ የኃጢአት በክርስቶስ ደም መታጠብ የሚባል ውጤት ነው። መንጻት የሚባል ውጤት ነው። በአብ ፊት መቅረብ የሚባል ውጤት ነው። ወደ እግዚአብሔር መንግስት መግባት የሚባል ውጤት ነው። የዘላለም ሕይወት ማግኘት የሚባል ውጤት ነው። ሌላ ውጤት አለ እንዴ? ጻፉላቸው እስኪ ምናልባት ሌላ መልስ ካላቸው። ዕብራውያን 9:2 ላይ እንደሚናገረው ደግሞ ከሆነ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በምን ይነጻል? በደም ይነጻል። ደም ሳይፈስ ስርየት የለም።
እንግዲህ ኃጢአት ለማስተሰረይ ምን ያስፈልጋል? ደም ያስፈልጋል ማለት ነው። ኃጢአቴን ታስተሰርይልኝ ዘንድ ያልካት ማርያም የት ቦታ ነው ደም ያፈሰሰችው? አያው አሁን ገባህ አይደል? ገባህ? ኃጢአትን አስመልክቶ እንግዲህ ከዚህ ውጪ መቼም የለመንካት የለም። የቀብድ ብር እንዳገኝ ብለህ አይደለም አይደል? የሚቀጥለውን ቢዝነስን ለመክፈት ምናምን አለም። እንግዲህ ዋናው የነፍስ ጉዳይ ነው ይዟችሁ ወደ ቅዱሳን የምትማልዱት አይደል እንዴ? አልዘጋ ያለ ሂሳብ እንዲዘጋልህ አይደለም ወደ እሷ የምትጸልዩ አይደለም እኮ። ወይ ደግሞ አልሰራ ያለህ የሆነ አይደለም። ዋናው እንግዲህ ጸሎቱም እንደሚለው የጨመራችሁ ጸሎትም እንደሚለው ማስተስ የኃጢአትን ስርየት ፍለጋ ነው። ሁሉም ሰው እንግዲህ የሚባዝነው አለ። እሱ ነገር አንተዬ ያለው ለካ ደም ባፈሰሰ በኢየሱስ ብቻ ነው። ወደ ቅድስት ደም ይዞ በገባ በኢየሱስ ብቻ ነው። ዕብራውያን 9:12 እዛው ላይ ከፍ ብላችሁ ታነቡት። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎች እና በጥጆች ደም አይደለም። ሌላ የለም። አንተ ገቡ እንጂ አይልም። ወደ ቅድስት በገዛ ደማቸው ገቡ ቢል ማን ያፈሰሰ የለም። አስታርቃለሁ ኃጢአት አሰሪያለሁ የሚል ወይም ታሰሪያለሽ ብለህ የምታስባት አካል የምታስበው የሆነ ሰው ካለ አንድ ነገር ጠይቅ። እሱ ሰውዬ ግን ምን ደም አለው? እጁን ምን ደም አለ? ይዞት የገባው እንደ ኢየሱስ በመስቀል ያፈሰሰው ምን ደም አለ? ያው ሜታፎሪክ ነው። ያው ደም ቀርቶ በሆነ በጆግ ይዞት ገባ ወይም በባል ይዞ ገባ እያለ አይደለም። ሜታፎሪካሊ ማን ነው ደም ያፈሰሰው ነው በመስቀል እያለ ያለው ክፍሉ። ስለዚህ ኃጢአትን ስለመስተሰረይ ስታስብ ማርያም አይደለም ትዝ ልትል የሚገባው ኢየሱስ ነው። ስለዚህ በእሱ ጉዳይ መጮህም ያለበት ወደ ማን ነው? ወደ ኢየሱስ ነው። ከዛ እሱ ምን ያደርጋል መሰለ? መውደቅ መነሳት ሳያስፈልገው፣ መለመን ሳያስፈልገው፣ ኧረ ይቅር በለው ማለት ሳያስፈልገው ትኩስ በሆነው ደሙ የኃጢአትን ስርየት ታገኛለህ። ስለዚህ ኢየሱስ አንተን ከአብ ጋር ለማስታረቅ መለመን አያስፈልገውም። ብዙ ጊዜ ኦርቶዶክሶች በሚሉት ነገር ደምደመው ምልጃ የፍጡር እንጂ የፈጣሪ ስራ አይደለም ይላሉ። ተበሉ ይላል፣ ዌብሳይታቸውም ላይ ይላል። ምልጃ የፍጡር ያልክ ምልጃ የፍጡር እንጂ የፈጣሪ አይደለም ያልክ የት አለ? በአጸደ ስጋ እያለ ኢየሱስ ፍጡር ነበር እንዴ? አልነበረም። ፈጣሪ ነው አይደል እንዴ? ፍጹም ሰው ፍጹም አምላክ ነበር አይደል እንዴ? ኢየሱስ ፍጡር ነው እንዴ? ኢየሱስ ፍጡር አይደለም። ኦኬ። ታዲያ ይሄ ፍጡር ያልሆነ ፈጣሪ፣ ይሄ ፍጹም ሰው የሆነ አምላክ የሆነ ፍጹም አምላክ የሆነ ኢየሱስ ምልጃን በምድር ያለ አላደረገም ወይ? ፌመስ የሆነው ምልጃው ምንድን ነው? የሚያደርጉትን አያውቁምና ምን በላቸው ይቅር በላቸው ብሎ ማለደ። ማ ፈጣሪ። አንተዬ ምልጃ ለካ የፍጡር ብቻ ስራ አይደለም ማለት ነው፣ የፈጣሪም ስራ ነው ማለት ነው። ግን መስቀል ላይ እንዳለው ነው እንዲህ አሁን ሲማልድልህ የሚማልደው ወይም ሲያስታርቅ አሁን የሚያስታርቀው መማለድን ስለማትወደው በማስታረቅ ላድርግልህ። አሁን አንተን ለማስታረቅ የሚያደርጉትን አያውቅም ይላል። እንዲህ አሁን በአብ ቀኝ ሆኖ አይልም እኮ አሁን ማለት አያስፈልገውም። አሁን መውደቅ አያስፈልገውም። አሁን መነሳት አያስፈልገውም። አንድ ጊዜ የሚለው ለዚህ ነው። አንድ ጊዜ የዘላለም ቤዛነት አግኝቶ ስንት ጊዜ? አንድ ጊዜ። ሂዱና አንብቡት ዕብራውያን 9:12 ላይ አንድ ጊዜ ፈጽሞ ያልተፈጸመ የለም። ገና እየመጣ የሚያፈሰው መውረድ፣ መውጣት፣ መጎንበስ፣ ማልቀስ፣ መለመን አያስፈልገውም ኢየሱስ። አንድ ጊዜ ግን ይህን ማድረግ የሚችለው ኢየሱስ ብቻ ነው። ማርያም ብትወርቅ፣ ብትፈርጥ፣ ብትነሳ፣ መናገር ብትችል፣ መጸለይ ብትችል አትችልም። አታረግም። እኛ ትፈርጣለችን ብለን አናምንም። እኛ ማርያም የእናንተ ትገላለች ብላችሁ ጽፋችኋል። እኛ የምትፈርጥ ማርያም የለችም፣ የምታለቅስ የምትለምንም ማርያም የለችም። አትለምንም። ያው አታረገውም እንጂ ብታረገው ደም የለም እጇ ላይ። ምን የሰራችው የቤዛነት ስራ የለም እኮ። ቤዛነት ማለት ራስን መስጠት፣ መሞት፣ ደምን ማፍሰስ ነው። መውለድ አይደለም ቤዛነት። ኧረ ትቀልዳለህ እንዴ? መውለድ ነው እንዴ ቤዛነት? አይደለም እኮ። ስለዚህ ባጭሩ ግን በምን እንስማማለን ማለት ነው? ሰዎች ኃጢአታቸው እንዲሰረይላቸው እንግዲህ የምታስቡ ከሆነ ከክርስቶስ ጋር እንዲታረቁ የምትፈልጉ ከሆነ ከአብም ጋር እንዲታረቁ የምትፈልጉ ከሆነ ታርቆ የሚያስታርቅ ኢየሱስ ብቻ ነው። ለምን? ጉዳዩ አለ እጁ ላይ ያለ ይሄ ማስታረቂያው አለ እጁ ላይ። እሱ እጅ ላይ ብቻ ነው ያለው። ተክልዬ እጅ ላይ የለ፣ ፓስተር እጅ ላይ የለ፣ ማርያም እጅ ላይ የለ። እሱ እጅ ላይ ብቻ ነው የሚገኘው። የራሱ ደም ነዋ። በገዛ ሚልህ ለዚህ ነው። በገዛ ደሙ የሚለው ለዚህ ነው። በሰው ደም አይቻልም። እሱ ባፈሰሰው ደም ሌላ ማማለድ አይችልም፣ ሌላ ማስታረቅ አይችልም። በገዛ ደሙ እርሱ ነው የሚያስታርቀው። ማን በሞተ ማን ያማልዳል? ማን በሞተ ማን ያስታርቃል? ትቀልዳለህ እንዴ? አሁን ንገረኝ። በምልጃና በማስታረቅ የሚገኘው ውጤት ይለያያል ወይ? አይማልድም ካልከኝ ግን ያስታርቃል ካልከኝ
ሲያስታርቅ የምታገኘው ነገር ከምልጃው በምን ይለያል? ሲያስታርቅም የምታገኘው የዘላለም ሕይወት ነው። ሲያስታርቅም የምታገኘው ኃጢአት መታጠብ ነው። ሲያስታርቅም የምታገኘው የእግዚአብሔር ልጅነት ነው። ሲያስታርቅም የምታገኘው ወደ መንግስቱ መፍለስ ነው፣ መግባት ነው፣ ይቅር መባል ነው፣ በአብ ፊት መቆም ነው፣ መታሰብ ነው፣ መማር ነው እኮ። እሱ ነገር በምልጃ አይገኝም ካልከኝ በማስታረቅ ከተገኘ ምንድን ነው ለውጡ? የስም ጉዳይ ነው ማለት ነው። በግሪኩ ብንሄድ እናሸንፋለን ቤተክርስቲያንን ይዘን። ይኸው የማስታረቂያውን ዋናው ጉዳዩን ኢየሱስ እጅ ላይ ነው ያለው። ማንም የለውም እኮ አንተዬ፣ አስበው እኮ ስለማታውቅ ማንም የለውም እኮ። የመጨረሻችን ልጠይቅ ግን እንደው ግን እስቲ እነሱ አላቸውን በል የሆነ ማናቀው ደም አፍስሰው ይሆናል አላቅም። እንግዲህ መቼም ደም ሳይፈስ ስርየት የለም ይላል። እኔ አይደለሁም ያልኩት፣ ያው ዕብራውያን 9:2 ላይ አንብበው። ደም ሳይፈስ ስርየት የለም። ኦኬ በጣም ጥሩ። ግን ኢትስ ኦኬ በሆነ መንገድ ማርያምም ታማልዳለች፣ ከሊም ያማልዳል። ለምን ፈለግከው ግን? እቺን አይመልሷትም ሁሉ ጊዜ። ቆይ ለምን ፈለግከው? ወደ ማርያም ለምን ትጸልይ? እኛ ወደ ፓስተር አንጸልይ። አንተም ለምን የፓስተሩን ፈለግከው እንዳትለኝ፣ እኔ ወደ ፓስተር አልጸልይም። እነግረዋለሁ እንጂ እጠራዋለሁ እንጂ እደውልለታለሁ እንጂ ያለበት እሄዳለሁ እንጂ እኔ ወደ ፓስተር አልጸልይም። የሆነ ቢሰማኝ ብዬ መጀመሪያ እኔ ጀርመን ካለው እሱ ጣሊያን ያለው በምን ይሰማኛል ካልደወልኩለት? በጸሎት ስፍራዬ በጸልይ ፓስተር ይሰማል? አይሰማም። ቅዱሳን ይሰማሉ? አይሰሙም እኮ። ኦኬ እንደው ራፓፕ ለማድረግ ይሰማል ብለን እናስብ። ያው ማርያም ትሰማለች ጸሎት ብላችሁ ስለምታምኑ፣ ቅዱሳን ይሰማሉ ብላችሁ ስለምታምኑ እንደው እንደ ማጠቃለያ ግን እሺ ትሰማለች ብለህ ለምን ፈለግከው? እሱ ይሰማሃል። ሁሌ የምጠይቃት ጥያቄ ነው፣ ታውቃላችሁ። እሱ ጸሎት ይሰማሃል። እሱ ይቅር በለኝ የምትለው ይቅር ይልሃል። እሱ ደካማ ሆነህ፣ እሱ ኃጢአተኛ ሆነህ፣ እሱ ገና እንደቆሸሽክ በዛው ባለበት ስቴት ሳትጸዳ ሳትነጻ ማርያም ብትለው ይምርሃል፣ በደሙ ያጥባሃል። ለምን ፈለክ? ሌላ ሰው ለምን እንደፈለክ ልትነግረኝ ትችላለህ? ልትነግራቸው ልትነግረን ትችላለህ? ለገበያ ካልሆነ በስተቀረ ደብሩ ሰርቫይቭ እንዲያደርግ ካልሆነ በስተቀረ በሚካኤል የሚበላ ስላለ ነው እንጂ የሚተዳደር የሚኖር ስላለ ነው እንጂ በገብርኤል ስም የሚበላ ስላለ በቅዱሳን ስም የሚተዳደር ልጆቹን የሚያስተዳድር ስላለ ነው እንጂ ያማ ባይሆን ኖሮ እኮ በቃ ኢየሱስ ያስታርቃል ካልክ በኋላ ያማልዳል አትቀበልም። ችግር የለም አንተ ሌላ ትርጉም መስሎህ ነው። ማማለድ ማስታረቅ ማማለድ መሆን በኋላ ሳያለሁ እንዳላረዝም ብዬ ነው እኮ። ካስታረቀ ኢየሱስ ሌላ ምን ያስፈልጋል? ምን መሰለህ ያስታርቃል፣ ግን ለሚያስታርቀው ለእንደዚህ ጉዳዮች ብቻ ነው። ይህንን አይነት በጣም ሄነስ የሆኑ ክራይሞች ስለሰራው አይረዳኝ ልትለኝ ነው? የማያስታርቀው ኃጢአት የለም፣ ማያነጻው ኃጢአት የለም፣ ማያስታርቀው ጉዳይ የለም አይደል እንዴ? አለቀ እኮ። ኢየሱስ ጋር ያልቃል ማለት ነው አንተ ጉዳይ። ሌላው ሽቀላ ነው ማለት ነው። ሌላው ቢዝነስ ነው ማለት ነው። ምክንያቱም ምልጃ ሲነካ ስዕል ይነካል፣ ገባ? ምልጃ ሲነካ ሻማ ይነካል፣ ገባ? ግብር ይነካል ነው ባጭሩ። ብዙ ታክሶች አሉ የሚሰበሰቡ፣ ገባ አይደል? አብሮ እንዴ አንተ ማአት እኮ የሸቀጡ ብዛት ሜኑን ብታነበው እኮ ማአት እኮ ሜኑ ማአት ነው። ደብር ብሎ ስንት ሜኑን ያለው ውስጡ የስዕል ሸጦልህ እንትን ሸጦልህ የሽያጩ ብዛት የሸቀጡ ብዛት። ከዛ ሁሉ ታርፋለህ። ኢየሱስ ያስታርቃል ያልክ ቀን ሳያስከፍልህ አያዋጣም። በተወይ ኢየሱስ የሚባለው ወንጌል ለነጋዴዎች አይመችም፣ ታውቃለህ? አይመች። በጣም ክፉ ወንጌል ነው። በጣም የነጋዴዎች ጠላት የሆነ ወንጌል ማለት ኢየሱስ ብቻ ሲሰበክ ነው። እዛ ጋር ደህና በሻማ የሚገኘው በዝክር የሚገኘውን በነፃ ብለህ ስብከት በጣም ካናድዳል። ጴንጤ ይመጣለን፣ አይ በነፃ ይልሃል። ትንሽ ልክፈል፣ አይከፈልም፣ ነፃ ነው። እንዴ መዳን እኮ ነው። መዳን ለሚያህል ነገር ለስንት ነገር ከፍዬ ኧረ ግድ የለም ልክፈል፣ አይከፈልም፣ ነፃ ነው። እንዴት ይሆናል? ምንም እንደዛ በደሙ ይሆናል። እንደው ደብሯን እንትን ሳልል ግብሯን እንትን ሳላበላ እንትን ሳልል እዛ ደግሞ ሐዋርያዊ ጉዞ ሳላረግ ምናምን ሳታረጋው ክፉ ነው ብታይ። ጴንጤ ወንጌል ለነጋዴ የማይመች ወንጌል ነው። ለዚህ ነው ወንጌል አማኝ የተባለው። አይመችም። ሊሸጥ ላዘጋጀ ለደረደረ ለበተነ መጽሐፍ ምናምን አርጎ እጭቅ አርጎ ሱቁን ለሞላ የማይመች ወንጌል ማለት የጴንጤ ወንጌል ነው። የማይመችም። ይሄ ሁሉ እኮ ይማልዳል የሚለው ጴንጤ እንትኑ ብታዩት ምንድን ነው ውጤቱ? ምንድን ነው? ትረፍ ነው። ከግብር ከጫንቃ ከቀንበር ትረፍ ቀንስ ነው እኮ። ሌላ እኮ ምንም አይደለም። ይግባ እኮ። ቆይ ኢየሱስ አያማልድም ብለህ እያሰብክ ነው። ያማልዳል ብለህ ብታምን ግን ወይም ያስታርቃል ብለህ ብታምን ግን የምር ከምንድን ነው የምትተርፈው? ከሚሊየን ነገር አለ የምትተርፈው። ከበዓላት ከማይገቡ ሸቀጦች ግዢና እንትኖች እንደ አረ ብራዘር
በቃ ይሄ ፒውር ነው። ይሄ ስትሰማው ራሱ እንደው በዚህ ኢኮኖሚ ራሱ በጣም በስጋ ራሱ ያሳርፋል። የነፍሱን ቶ እሱማ ትልቅ ነው። እሱማ ትልቅ ዋናው ነው። በስጋ ራሱ ታርፋል። አይ በቃ ስለዚህ ከዚህ በኋላ የምልጃ ጉዳይ አንተን ሊያወዛግብ አይገባም። ያማልዳል አያማልድም ችግር የለም። አያማልድም ብለህ አስብ፣ ችግር የለም። ቃሉ ያጣላን ያስታርቃልም ግን እንዳትለቅ። ምክንያቱም አሁን ደግሞ ቪዲዮዎች አሳያቸዋለሁ ከፈለጋችሁ። ማስታረቁም ላይ ጥያቄ ያነሱ ዲያቆናት አሉ። ዲያቆን አሰማችኋለሁ። ይታረቃል እንጂ አያስታርቅም ያለ አንድ ደፋር ዲያቆን አለ። አሰማችኋለሁ። ይታረቃል እንጂ ይላል። በመጀመሪያ ኢየሱስ ታረቀ እኮ ማለት ከስላሴ እኮ አንዱ አካል ነው አይደል እንዴ? ወልድ ታርቆ አባል ታረቀ የሚል ይመስላል? አዛው ታረቀው አንተ ትቀልዳለህ። እኔ አልታረቀው ወልድ እንደፈለክ ምናምን ይላል አብ። ወልድ ደግሞ ችኩል የምትለው ነገር አለ። እኛን እንኳ ሳታማክረን መንፈስ ቅዱስ ሳታማክረን ዝም ብለህ ትታረቃል እንዴ ምናምን ብሎ አልታረቅም ይላል አብ እንዴ? አረ በጌታ ይታረቃል እንጂ አያስታርቅም ይለኛል እንዴ? አለቀ እኮ ታረቀ ማለት ታትሴት ዳን ኦንሊ ጂሰስ ካልሆንክ በስተቀረ ማለት ነው። ታትሴት ኖ እኛ አያገባንም አይሉም አብና መንፈስ ቅዱስ። እኛ በዚህ ጉዳይ አያገባንም፣ እዛው እንግዲህ ወልድ ደግሞ እንትና አላለውም እኮ መጀመሪያ አብ ልጁን የላከበት ምክንያት ምንድን ነው? ምክንያቱ ምንድን ነው? እርቅልም እንዲኖር አይደል እንዴ? በእርሱ የሚያመን ምን እንዲያገኝ? የዘላለም ሕይወት እንዲያገኝ አይደል እንዴ? እንዴ ዝም ብለህ ለከሌ የዘላለም ሕይወት ትሰጣለህ ይለዋል ወልድን? አይለውም። እንዴት ትታረቀዋለህ ይለዋል? አይለውም። እንዴት ደምን ለእሱ ታፈሳለህ? አይለውም። ይሄ ደም ያፈሰስኩለት ልጄ ንስሐ እየገባ ነው፣ ማረኝ እያለ ነው፣ ጠበኝ እያለ ነው ቢል አብ ኖ ይላል እንዴ? አይልም። ተው እንጂ በዚህ ወርዱ በዚህ መልኩ እንኳ ማስረዳት አለብን እንዴ? ያው በላሽ አሸታችኋል የሥላሴን ነገር። ስለዚህ ይሄ ነው ችግር። የለም ብራዘር፣ ከዚህ በኋላ አትጨቃጨቃ። ማልዳላ አትላፋ። ብቻ ያን እንደዛ አይነት ዲያቆን እንዳይገጥም እንጂ ይታረቃል ያለ የሚፈላሰፈውን ተወውና ይህንን እውነት ብቻ አንተ ጠበቅ አድርገህ ያዝልኝ። አለቀ። ከዚህ በኋላ አልፈልገውም። አያማልድም እያልክ ችግር የለም ኑር፣ ብቻ ያስታርቃልን ያዝልኝ። የአማርኛ ቃላት አስተምርልኝ ብሎ አይደለም ጌታ የላከኝ። እሺ ጨርሻለሁ። ኤርሚ፣ ሌሎች ወንድም ስላላችሁ በጣም ይቅርታ ስላረዘምኩኝ። የሚያወራ ሰው አለ ሌላ? ይቅርታ ቀጥይ። ኖ የለም። አይ ማይክ የከፈትኩት ዝም ስትሉ ነው። ኤርሚዬም ካለ ጥያቄ አሙጽዬም አለ። ቀጥሉላችሁም። ተባረኩ። ዳጊሻ ቴንክ ዩ። እሺ ቆየታችን። እሺ ድምፄንም ላሰማ። ቴንክ ዩ። ጸጋ ይብዛልህ ዳጊዬ። ከልጄ ጋር ሆኜ እዚህ ቢዚ ሆኜ ነው። ጥያቄ ልጠይቅ ብሎ ነበረ። ማነው ሱራፌል የሚባለው ሰው? አይ ቲንክ ስኬት የሚባለው ማነው? ወጣ። ኦኬ እሺ። ጥያቄውን በተመለከተ የሚሆን አሁን ባነሳነው ሀሳብ ላይ በእርቅም በምልጃም ጉዳይ ነገረ ክርስቶስን አጠቃላይ እዚህ የሚያስቀምጥኩት እሱኑ ጌታን በተመለከተ ስለሆነ ትምህርተ ስጋዌ ላይ ጥያቄ ኦርቶዶክሳውያን ሆኖ ጌታችን ኢየሱስ ክርስቶስ አልተገረዘም እያሉ እየካዱ ነው። ቤተክርስቲያኒቱ ናት ባይዘው ይሄንን ክደት እያስተማረች ያለችው። መንትያ ሀሳብ ነው ያላቸው። ግን ምን ይላሉ? አንድ በሱ ማለት ነው። ሁለተኛም በተነሳው በምልጃም ጉዳይ ላይ ወንድማችን ኤርሚ ባነሳውም ጉዳይ ላይ ሊያወራ የሚችል ሰው ካለ፣ በጨዋነት ሊያወራ የሚችል ሰው ካለ፣ በእውቀት ላይ ተመስርቶ በመረጃ ላይ ሊያወራ የሚችል ሰው ካለ መጽሐፍ ቅዱሳዊ ኤቪደንስ ወይ የቤተክርስቲያኒቱ መጽሐፍቶች የትኞቹንም መረጃዎች አምጥቶ ከኛ ጋር ሊያወራ የሚችል ሰው ካለ መምጣት ይችላል። ጸጋ ይብዛላችሁ። ቴንኪዩ። እንኳን ደህና መጣችሁ ሁላችሁንም። ታብ ኮፒ ሊንክ ሼር የምታደርጉ ተባረኩ። በተለይ ታቡ ቢቀጥል ደስ ይለናል። እሺ እህታችን፣ እሺ አንቺ እንትን በይና ለአሞጽም ሰጠዋለሁ። አሞጽም ስለቆየ እንደዚሁም ኤርሚም የሚለው ነገር ካለ ማለት ይችላል። ሌሎችም እንግዶች ካሉ መግባት ይችላሉ። ቴንክ ዩ። እሺ ኤርሚ ማይኩን አላጠፋውም። ኦኬ እሺ ቴንክ ዩ። ተባረክ ኤርሚ። ሰላም ብያለሁ። ሰላም ላንተ ይሁን ዳጊ። ሰላም ላንተ ይሁን። በጣም መልካም ነገር ስትናገር የነበረው ዳጊ እናመሰግናለን። አንተ በጣም ጠቢብ ሰው ነህ ስትናገር፣ በእውነት እግዚአብሔር ባርኮሃል። እና እኔ ራሴ አሁን ኢትዮጵያን ያለሁትና ከትላንት ወዲያ የገጠመኝን ነገር ልንገራችሁ ከኦርቶዶክሶች ጋር
ከአዲስ አበባ ትንሽ ወጣ ትላለች የኔ ዘመዶች ቦታና ከአዲስ አበባ አንድ በጣም አክራሪ ልጅ ነው፣ ግን እንደዚሁ ጥሩ ሰው ነው፣ ዘመዴ ነውና አካይደኝ ብዬው አብረን ሄድን ማለት ነው ሰው ለመጠየቅ። ከዛ ሲሄድ ልጠይቃቸው ከሄድኩት ውስጥ አንዷ በጣም ታማለች እና ልጅቷ ደግሞ በጣም ጸበል የምትመላለስ ልጅ መሆኑን በጣም አውቃለሁ ማለት ነው። ከዛ በኋላ ብዙ ሰው ተሰብስቧል። ያው እኔም ትመጣለች ስለተባለ ያው አብሮኝ የደም ዘመድ አለና ብዙ ሰው ተሰብስቧል። አሁን በጌታ አይደሉም፣ ግን እኔ ያው እዚህ እየገባው እየሰማው ስለሆነ እንግዲህ አንዳንድ ነገር ከናንተ ተምሬያለሁ። ልጅቷም ጸበል ስለምትመላለስ ይሄ ነገር የሆነ መንፈስ እንደሆነ ግን ገባኝ ማለት ነው። በጸበል የያዛት መንፈስ ይሆናል ብዬ ተጠራጠርኩና ዝም ብዬ እያወራኋት በቃ ያልሄደችበት ጸበል የለም። ከዛ መጨረሻ ላይ በቃ ዞር ብዬ እጄን ጫንኩና በጌታ በኢየሱስ ክርስቶስ ስም በጸበል ይሁን በምን ይሁን እዚች ልጅ ላይ የሰፈረ መንፈስ በኢየሱስ ስም ለቋት ይሄድ ስል በቃ እንዳለ ተቀይሮ መንፈስ ሆነ ማለት ነው። ከዚህ በፊት እውነት ለመናገር እኔ ኤክስፒሪየንስ አርጌ አላቅም እንደዚህ ከንትን ጋር በተያያዘ ማለት ነው። ከመገሰስ ጋር ከጠላት ኃይል ጋር ኤክስፒሪየንስ አርጌ አላቅም። ለታመመ ሰው ግን እጄን ጭኜ በቃ ጌታ ረድቶኝ የዳነ ሰው አውቃለሁ። ከዛ በኋላ ስገስጽ በቃ እንዳለ ተለወጠና ለምን መጣሽ ማለት ጀመረ እና እኔ በቃ ደስ አለኝ። አንደኛ በቃ ይወጣል ለሰዎቹ ምስክር ይሆናል ብዬ ነው ያሰብኩትና ተቃውሞ ሲጀምር አብሮኝ የሄደው አክራሪ ልጅ በጣም በቃ መንፈሱ ተበሳጨና እሷ እኮ ኢየሱስ ጸበል እኮ እዛ ጸበል እኮ ኢየሱስ አለ አለ። አይደለም እኔ ስለሱ አይደለም ማወራው አሁን በዛ ኢየሱስ ስም ብላችሁ እናንተ የምታጠምቁት ነገር የለም። ጸበሉ ላይ ብዙ ይደገማል፣ በዛ ይሆናል ያዛስል። ሌሎቹ ሰዎች ጸጥ አሉ፣ ምንም አላሉም። እንግዲህ በኋላም ይነሱብኛል ብዬ አስቤ ነበር፣ ግን ለጊዜው እሱ ነበር የተቃወመኝ። እሷ ላይ ያለው መንፈስ ምን ብሎ ጮኸ መሰላችሁ? ከከተማ የመጣው ልጅ ወንድሜ ተቃጠልኩ፣ የት ልሂድ ወንድሜ የት ልሂድ ሲል በቃ ወንድማማቾች ሊሆኑ ይችላሉ ብዬ አስቤ ከዛ አይ ይሄ ነገር የሆነ ማስተዋል አለብኝ፣ ፎከሴን ወደሷ ብቻ ማድረግ አለብኝ ብዬ ቆይ ካንተ ጋር በኋላ እናወራለን ብዬ እሷ ላይ ያለውን መንፈስ መምታት ቀጠልኩ ማለት ነው። በቃ እንዳለ የልጁን ከከተማ የመጣው ልጅ ስም እየጠራ ብቻ ነው መንፈሱ። ወንድሜ የት ልሂድ ሲኦል መሄድ አልፈልግም እና በጸበል ያዘኝ ብሎ ራሱን አጋለጠ። እውነት ለመናገር እኔ ያው እንትና አልታዘዘልኝም። ያው በኢየሱስ ስም ነው ስገስጽ የነበረው፣ ግን በጣም ረጅም ሰዓት ደከመኝ። ከዛ ሰዎች ጋር ተደወለ፣ መጡ። እዛ አካባቢ አልፎ አልፎ አንዳንድ ክርስቲያኖች ነበሩ። በቃ ተለፈለፈ። በጸበል ነው ያስኳት። አለቅም። ከዛ ትላንትና ከሙሉ ወንጌል ወገኖች ይዘን ሄደን ተሰብስበን ብዙ ሆነን ሄደን መንፈሱን አወጣ ነው እላችኋለሁና ይሄው ጸበል ውስጥ ራሱ እንግዲህ ትልቅ ይዞ ሰውን የሚያሰቃይ መንፈስ ነው ያለው። እዛም ያሉት ተመለከቱ ይሄን ጉድ ማለት ነው። ስለዚህ ይሄ በጣም ብዙ ስራ ነው እየሰራችሁ ያላችሁት ወገኖች፣ የተባረኩ። እኔ እንደዛ የተጠራጠርኩት በጸበል ይዟል ሊሆን ይችላል ያልኩት ያው እዚህ እማራለሁ ደግሞም በራሴም እንግዲህ ጌታ ማስተዋሉን ስለሰጠኝ አይምሮዬን ስለከፈተው ነው እንጂ አሁን በፊት ረጅም ዘመን ስትመላለስ አይዞሽ በቃ እግዚአብሔር ይማርሽ ብዬ ነበረ ዝም ብለው። ተባረኩ አለው ሰማቸዋለሁ። ታፕታፕ እና ሼር ተባበሩ። እውነት ለመናገር ገባው ጀምሮ ታፕታፕ እያረኩ ነውና ተባበሩ። ቴንኪው እህታችን ተባረኪ። ኤርሚ ዞር ልል ስለሆነ ለኤርሚ መልስ አንድ ቀን ጥያቄ ጠይቆኛል። አይ ዳጊ እጅ መጫን ይቻላል እንዴ ሴቶች እጅ መጫን ይችላሉ ወይ ብሎ የጠየቀኝ ጥያቄ ስላለ ባጭሩ መልስለት ነው። ማርቆስ 16:17 ላይ እንደዚህ ይላል ኤርሚ ያመኑትንም እነዚህ ምልክቶች ይከተሏቸዋል ብሎ ይጀምራል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን በድውያን ላይ ይጭናሉ እነርሱም ይድናሉ ይላል። ያመኑትንም ይላል። ሴቶች ያምናሉ? አዎ ያምናሉ። ያመኑት ላይ ሴቶች አሉበት? አዎ አሉበት። መቼም ያመኑትን ሲል ወንዶቹን ብቻ አይደለም፣
ስለዚህ ያመኑትም ሴቶች አዎ እጃቸውን ጭነው መጸለይ ይችላሉ። ቴንክ ዩ። የቀረ ነገር ካለ ኤርሚ ይጨምራል። ያ ፋክት ጾታ እዛ ጋር አይጠቅስም። ያመኑ ነው ብሎ የሚለው ለማመን ደግሞ ወንዶች ብቻ ናቸው የሚያምኑት ብሎ አይደለም። እንደውም ቀዳሚ ሆነው ከወንዶቹ ይልቅ በአዲስ ኪዳን በክርስቶስ ቤተክርስቲያን ውስጥ አማኞች ሆነው የተገኙት ሴቶች ናቸው። ስለዚህ በጌታ ኢየሱስ ክርስቶስ አምነው የዳኑቱ እጃቸውን በድውያን ላይ ለመጫን አጋንንትን በስልጣን ቃል ለማስወጣት ልጅነት ብቻ ነው የሚያስፈልጋቸው። ልጆች የሆኑ ሁሉ አጋንንትን ያስወጣሉ፣ የእግዚአብሔር ልጆች የሆኑ ማለት ነው። በተሰጣቸው የልጅነት ስልጣን አጋንንትን እንዲያስወጡ ስልጣን ተሰጥቷል። ለወንዶች ጾታቸው ወንድ ለሆኑ ብቻ እየመረጠ አልሰጠም እግዚአብሔር። ስለዚህ እህታችን ለዚህ ነው ክፉ መንፈስ ማኒፌስት ያደረገው። ለወደፊት በደንብ በጌታ ኢየሱስ ክርስቶስ ስም ስታጁ ይወጣል ማለት ነው። ልክ እንደተገለጠ ይወጣል። ግን እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን ስለሰማኑ። ቴንክ ዩ። እሺ አሞጽዬ አለህ? ሻሎም ቅዱሳን እንዴት ናችሁ? ጌታ ይመስገን። ጌታ ይመስገን። ሰላም ብያለሁ። ድምፅህ ሩቅ ነው። ምንድን ነው? እሰማለሁ አሁን? ይሰማል፣ ግን ድምፅህ ሩቅ ነው። ኦኬ፣ አሁን ከፍ ለማድረግ እሞክራለሁ። አሁን መጣ። እሺ፣ እኔ በእውነት አሁን ላይ በቃ በምንሰማው በፊት በድርሳናት ሳንወያይም እያሉ ነበር ወንድሞቻችን። አሁን ደግሞ ጭራሽ ነገረ ሥላሴ አስተምሮታቸውም መጽሐፍ ቅዱሳቸውም በነገረ ክርስቶስም በሚያወሩት ነገር እያንዳንዱን ነገር በቃ የራሳቸውን ትምህርት አስመትተው ጨርሰዋል። ዳጊ እንዳለው እኔ በእውነት ከኛ ጋር ሳይሆን ከሙስሊሞቹ ጋር ራሱ እንዴት መወያየት እንደሚችሉ እኔ አላቅም። እኔ ኦርቶዶክስ አሁን ቁማ በእግሯ ቁማ ከክርስቲያኖች ጋር ሳይሆን ከሙስሊሞቹ ጋር ራሱ ከኤቴስቶቹ ጋር ራሱ ለማውራት አቅም አላት ብዬ እኔ አላምንም። በእውነት እሰማለሁ። ሙስሊሞች አሁን ምንድን ነው የሚሉ በ2000 መጽሐፍ ነው ግጥም አድርገው የያዟቸው። አሁን ለምሳሌ አይሁዳኖች መጽሐፍ ይጨምራሉ ምናምን ሲሉ የትኛው ሲባል ብለው ሲጠየቁ ሙስሊሞች መልስ የላቸውም። እንዲሁም አንዱን የሰማሁት ታልሙድ ያለኝም ሰው አለ፣ ግማራም ያለ ከመጽሐፍ ቅዱስ ውጭ የሆነ እንደዚህ ብሎ የመለሱ ሙስሊም አለ። እና ግን አሁን ግን የኦርቶዶክስ መጽሐፈ ኢዮብም የተበረዘ ነው። መቃቢያ 1ና 2 ምዕራፉም ገጹም የተለያየ ነው። ከአይሁዳውያን መጽሐፍ ጋር አይመሳሰልም እና በጣም ያሳዝናል። እና እኔ በእውነት በተለይ በነገረ ክርስቶስና ነገረ ሥላሴ ላይ ያነሱት አስተምሮ ክርስቶስን ስንት የተወለደ ሊሉት ነው። እኔ በጣም ይሄ ራሱ ሶስት በእነሱ እኮ ሶስት ጊዜ እንደተወለደ ነው የሚያሳየው። እና በጣም አደገኛ የሆነ ትምህርት ነው። እኔ በእውነት ቤተክርስቲያኒቱ እንደ ቤተክርስቲያን ሰውየው የሰጠውን የይቅርታ እንትን እኔ አልቀበልም። የቤተክርስቲያኒቱ አስተምሮ ስለሆነ ትምህርቱም ከዚያ ስለወጣ ማለት ነው። እና ተባረኩልኝ። ኦኬ እሺ፣ ቴንክ ዩ አሞጽዬ፣ ተባረክ። እየሰማናቸው ነው፣ እያየናቸው ነው። ባይዘው የኦርቶዶክስ አገልጋዮች እስካልተናገሩ ድረስ ብቻ ነው እውነተኛ የሚመስሉት ቤተክርስቲያኒቱ። የቤተክርስቲያኒቱ አገልጋዮች በተለይ ሊቃውንት የተባሉት መናገር ከጀመሩ እንዳለ ቤተክርስቲያኒቱ ባቢሎን መሆኗ ይታወቃል ማለት ነው። ለዚህ ነው አሁን ትልልቆቹ ጳጳሳቱ የተናገሩት በሙሉ ድብልቅልቅ ያለ ነገር የተናገሩት ማለት ነውና ይሄና ብለን የምንለው ቴንክ ዩ። ኤርሚ መቀጠል እንችላለን። እሺ እኔ በጣም ነው የማመሰግን። ያው ለምን እንደሚቆጡኝ አላውቅም። ያው እንደዚህ ሰምቼ ስለማላውቅ ምናምን ነገር አሁን ሲነግረኝ ነው እንግዲህ ማርቆስ 16:17 ላይ ነው መሰለኝ አይደል? ያው አለው ገብቼ ግን ስለማላውቅ ነው የጠየቅኩኝ። ስጠይቅ ደግሞ አትጮውብኝ። መጮው ትርጉም የለውም ማለት ከታችሁ ነው የሆነ እንትን እያሉኝ ስለነበረ ነው። አመሰግናለሁ ዳጊ። በተለይ የተናገርካቸው ነገር በጣም ብዙ ነገሮች አሉ። በተለይ ከተናገርካቸው ቃል ይማልዳልና ያስታርቃል ልዩነት ባልከው ነገር በጣም የተማርኩበት ነገር ነው። እግዚአብሔር ይመስገን። ብቻ አያለው እስኪ ትንሽ እና ኤርሚ ደውላለሁ ሲመቸ
እኔ ሚድናይት ሆኖብኛል። አሁን የምተኛበት ሰዓት ነው። እሺ ሞክሼ፣ እሺ መደወል ትችላለህ። ስልኬ ስላለ መጠየቅ ጥሩ ነው፣ ግን ደግሞ የውሳኔ ሰው ደግሞ መሆን ደግሞ ጥሩ ነው። ቮይስ ያረኩልህ ነገር በቃ አይ ቲንክ ጉንፋን ስለያዘኝ ድምፄ በደንብ ከተሰማህ በቃ የውሳኔ ሰው መሆን ካልሆነ እንደዚህ አይነት መዋዠቅ እንደዚህ አይነት አላማ የሌለው ወይ ደግሞ የግብ ከሌለህ በጣም አደጋ ነው የሚሆንብህ። ጨርሻለሁ። ኦልሬዲ ጨረስኩ። በቃ አሁን ኦልሬዲ እየጨራረስኩ ነው ሁሉም ነገር። ማለት ማየት ያለብኝን መጀመሪያ መማር ነው ከምንም በላይ። በቃል ያሉ አስተምሮችን ብዙ ተምሬያለሁ። መጽሐፍ ቅዱስ ማንበብ ነበረብኝ፣ አነበብኩኝ። እንግዲህ ሁለቱንም ደግሞ እንደውም አታንብበው ያልከኝ ጊዜ ጀምሬ አንብቤው አላውቅም። እየቆየሁ ደግሞ ማንበብ ውስጤ ስለፈለገ ማንበብ ጀመርኩ። ከማንበብ ቅድምም ስታነሳቸው የነበሩት ጠቅላላ ብዙ ነገሮችን ጥያቄዎችን እየዞርኩ ጠይቄያለሁ በየቦታው። እንደገናም ደግሞ ፒዲኤፍም ላይም ገብተህ እንደዚህ እንትን ላይ ምንድነው የሚባል ቴሌግራም ላይም ዩቲዩብ ላይም እየገባሁ ብዙ ቦታ ላይ አይቻለሁ። ማወቅ ያለብኝ ነገር እግዚአብሔር በገለጠልኝ መንገድ እያወቅኩኝ ነው። አሁን የመጀመሪያ ላይ የነበረኝ አቋሜ እውነት ለመናገር ከእውቀት ነፃ ነው የነበርኩ ማለት ይቻላል። ምክንያቱም ምንም ማውቀው ታሪክ የለም። እዚህ በፊትም በቃ እንደ ጥያቄዎች ነው ተነሱ። ከዛ በኋላ ግን እየቆየው በማንበብ እንደገናም ደግሞ ደጋግሜ በመማር ብዙ የወሰድኳቸው ነገሮች አሉ። እግዚአብሔር ይመስገን። ጠያቂነት አንዳንዴ ሊቅነት ነው ይባላል። መጠየቅ እና ሰዎችን ለማወቅ የምትሄድበት ርቀት በእርግጥ በሰዎች ፊት ብዙ እንትን አይሰጥህም፣ ያሰድባል፣ ያጣላል ከሰው ጋር። ምክንያቱም መንፈሳዊ ነገር ስጠይቅ ዞሮ ዞሮ የሚነሳብህ ነገር በጣም ብዙ ነው። እውነት ለመናገር እኔ እንኳን ከስራዬ ጋር እንኳን መሆን እስካልችል ድረስ እዚህ መኖር እስከሚያቅተኝ ድረስ ማለት ነው። ምክንያቱም መንፈሳዊነት ቀላልነት ስላልሆነ ማለት ነው። ስለ መንፈሳዊ ነገር ስታነሳ ሁሌም የሚጋፋ ነገር በጣም ይበዛል። ብዙ ነገሮች በቃ ስኬታማ በማይነት ነገር ሊጥለው ሁላ ያስባል እና ያን ሁሉ ነገር እየተጋፋው ነው የነበርኩ። ብቻዬን ነኝ እያንዳንዱ ነገር በሁሉ ነገር እየተጋፈጥኩት ያለሁትና እነ ሳሙም ወንድሞቼም እነ ብፁዕ አምላክም ሆነ እነ መዝሙር ያሬድም ሁሎችም በተቻላቸው መንገድ እኔን ለማስተማርና ለእኔ ለመግለጥ የሄዱበት መንገድ ርቀታቸውን ሳላደንቅ አፕልሽ ሳላደርጋቸው አላልፍም። ኤርሚ በቀንነት እየመጣው ስጠይቅ ማንኛውንም ነገር ለምትመልስልኝ ነገር በጣም ነው ማመሰግን። ዳጊ መዝሙርን ቀን በቀን ነበር ምሳማኔ ዳጊ ፎቶውን አድርጎ መጡ ብዬ ነው እንጂ ያሰብኩ አንተ መሆንክን አላውቅም ነበረ። ስላወቅኩ እንደዚሁም ስለወራው በጣም ደስ ብሎኛል። ከእንደዚህ አይነት ዘማሪ ጋር ራሱን የቁጭ የማውራቴ ለእኔ ትልቅ ክብር ነው። አመሰግናችኋለሁ ሁላችሁንም። ውሳኔ በቅርብ ጊዜ ጨርሳለሁ ብዬ አስባለሁ። እንግዲህ ውሳኔ ከእግዚአብሔር ጋር ያው ተግባር የሚታይ አይደል? አንዳንድ የሰው ልጅ እምነቱ በስራው ይገለጥ የለ እሱ ይታያል የተወሰነ ጊዜ በኋላ ብዬ አስባለሁ። እግዚአብሔር ይርዳኝ ብቻ። አመሰግናለሁ። እሺ ቴንክ ዩ ተባረክ ኤርምሻ። አይ ቲንክ አሞጽ ሐሳብ አለው መሰለኝ ሰማው። ኤርሚዬ ከመሄድ በፊት እኔ የሁሉንም ሀሳብ መስማት አለብህ ብዬ እኔ አላምንም። እኔ ማምነው የእግዚአብሔርን ቃል ብቻ እንድሰማ ነው። እግዚአብሔርን ብቻ እንድሰማ ነው። መጽሐፍ ቅዱስን ብቻ እንድታነብ ነው እንጂ ሁሉንም ከሰማማ ፓጋን ነው የምትሆነው። መወሰን ያቅተሃል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ነው የሚለው። የምትወስነው የእግዚአብሔርን ቃል ሰምታ እምነት ስታምን ብቻ ነው እንጂ ሁሉም ቤት ከፍተህ የሁሉንም ሀሳብ አንዱ ከአንዱ ጋር ምንም አሁን ያልካቸው ሰዎች ራሱ ህይወታቸው ራሱ ያስታውቃል። እኔ ከእንደነዚህ አይነት ሰዎች ራስህን ጠብቀህ መጽሐፍ ቅዱስ ብቻ ብታነብ ቤትህን ዘግተህ እመክርሃለሁ። ኦኬ፣ እኔ እንደዛ ነው ማምነው። አሞዚ ልክ ነህ። ሲጀምር እሱን ጊዜ አለፍኩት። ምክንያቱም ልክ ነህ። በተለያየ አስተማሪ የተለያየ ሰው እየመጣ ሲነግርህና የሁሉን ሰው ስትሸከም በጣም ኤርሚዬ ልጠይቅህ፣ አንዴ ልጠይቅህ። ዮሐንስ ወንጌል ምዕራፍ 15 ብሎ ቢጀምርልህ ከዛ ነው መልሱን የምትጀምርለት ወይስ ዮሐንስ ወንጌል ምዕራፍ 1 ብለህ ነው የምትጀምርለት? ገብቶኛል፣ ሀሳብህ ገብቶኛል። እኔ ሰማኝ ያልኩህ ለምንድን ነው እሱ ጊዜ አልፏል ማለት አሁን ልክ እንዳልከው መሀል ላይ ተጀምሮልህ ከመጀመሩ ካልተነገረ
አውዱ ልታገኘው ልትረዳው አትችልም። እሱ ጊዜ አልፏል ከኔ ጋር። ምክንያቱም ያ ጊዜ ነበር የሆነ ሰዓት ላይ በጣም ስረበሽበት የነበረ። ቆየው እኮ በጣም ብዙ ጊዜ ቆየው እኮ ከማንበብም ከመስማትም ምን ከማለትም ከብዙ ነገር ቆየው በጣም እና በጣም የብዙ ሰውን ሀሳብ ስሰማ ነበር። በዚህ ያወሩኝን እኮ ኤርሚያስን በውስጥ የደወልኩ እኮ ጨቀጭቀው ነበር። ቃል የሚባል ልጅ አለ አንድ እዚህ ካናዳ የሚኖር እሱን ሁሌ ነው የምጨቀጭቀው እየደወልኩ። እሺ ልጠይቅህ፣ እሱን ነገር አልፌው ነው አሁን እያወራሁ ያለሁት። አንድ ብቻ ልጠይቅህና በቅንነት መልስልህ። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 አንብቦ አንድ ሰው ቢጠይቅ በዚያ መሰረት መመለስ ትችላለህ? ለጠየቀ ጥያቄ አውዱ ምን ይላል ብዬ ከዚህ የተረዳሁትን ነገር አስረዳዋለሁ። ኦኬ፣ ትቆረጣለህ ነው በቃ የነሱ ትቆረጣለህ ነው። ካልሰራ ካላፈራ ትቆረጣለህ ነው። በዚህ መሰረት አንተ መመለስ ትችላለህ? ካላፈራ ትቆረጣለህ። ከምን ነው የምቆረጠው? ከግንዱ። እንዴት ትቆረጣለህ ማለት ለምን ትቆረጣለህ? ካላወቅህ ምን የምታውቀው ነገር ነው ለሰው ልጅ ወንጌል የምትናገረው በገባህ ልክ ማለት ነው። ይኸውልህ እኔ ለዛ ነው መጽሐፍ ቅዱስ ሙሉ ነው። ከዮሐንስ ወንጌል 1 ጀምሮ ያነበበ ሰው ዮሐንስ 15ን መረዳት አለመረዳት አይችልም። መጽሐፍ ቅዱስ ሙሉ አውዳለው። ኮንቴክስቱን ማየት ያስፈልጋል። ምናነበውም እንደ ሕፃን ልጅ ሁነን እንጂ እንደ አዋቂ ሁነን መጽሐፍ ቅዱስን ካነበብ ነው ከሰዎች ጋር ስንታገል ነው የምናገኘው ራሳችን። ስለዚህ እኔ እንደ አዲስ መጽሐፍ ቅዱስ ዮሐንስ ወንጌልን፣ ሮሜን እና ገላትያንን ብታነብ ደስ ይለኛል። እኔ በቃ እኔ 3 መጽሐፎችን እኔ ልምከር። እያነበብኩ ነው፣ አነባለሁ። ለወደፊትም ነገሮችን ደግሞ ያው መንፈስ ቅዱስ ሲረዳ ነገር በሙላት ትረዳዋለህ ነገሩን እና እኔ የመለስኩልህ ነገርም እኮ እንደዛው ነው። አንድ ሰው አንድ ጥያቄ የሚጠይቅ ከመጽሐፍ ቅዱስ አውዱን ማለት አሁን ኮንቴክስት ያልከውን ሙሉ አውዱን ተረድተህ በዛ የተረዳውን ነገር ለሱ ታስረዳለህ። ለምን እኔ ስቼ እሱን ማሳት ስለሌለብኝ ማለት ነው። ከኔ በላይም ከሆነ ካልተረዳው ደግሞ ከኔ የተሻሉትን ወይም ደግሞ ከኔ አባቶች ጋር አገናኝቼ እንዲማር አደርጋለሁ። እሱ ነው የኔ ሀሳብ። በቃ ተባረክ፣ ጌታ ይባርክ። እሺ አመሰግናለሁ። ዳጊ፣ ኤርሚ ሁላችሁም እታችን ላይም ያላችሁ ሰላም ሆኑ። እኔ ጋር መሽታል ተኛ። እግዚአብሔር ከእናንተ ጋር ይሁን። ለምታደርጉት ነገር ለሁላችሁም እግዚአብሔር ይከፍላችኋል። ኤርሚ በርታ። በእርግጥ ለአንተ ላይ ይታወቅ ይችላል። በጣም ብዙ ሰዎችን ራሳቸውን እንዲያዩ ያደርጋል። ያውቁታል። እውነት ለመናገር አንተ የምትናገረውን ነገር እውነቴን ነው የምልህ፣ ያውቁታል፣ ይረዱታል። ያው ደግሞ በሌላ በኩል የሚሞሉበት ነገር ደግሞ አለ ሰዎቹ። ታውቃለህ፣ እኔ ከረጅም ጊዜ በፊት ሰማሃለሁኝም አሁንም እየሰማሁ ነው። እንደዚሁም ራሱ ቤቴን ከፍቼም ስለ ሃይማኖት ማውርቼ ምናምን ከፍተህ ካየው ቁጭ ብዬ ከታች ሰማለሁ። ምክንያቱም የምትናገራቸው ነገሮች ምናምን ነገር ለሰው ልጅ ህይወት ቃል ነው። የህይወት ቃል መሆኑን የሚያውቀው ደግሞ ያ ሰው ማንበብ ሲጀምር ነው። አንድ ሰው ማንበብ ከጀመረ አንተ የምትለው ነገር ይገባዋል። ማንበብ ካልጀመረ ግን ከታችኝ ይሰድባለሁ። ይሄ የማንበብና ያለማንበብ ችግር ነው። ምክንያቱም የምትናገሩትን ነገር እናንተ የሚረዱት መጀመሪያ ላይ አይረዱትም። መጀመሪያ በስድብ ነው የሚቀርቧችሁ። ከዛ ግን እየቆዩ ሲሄዱ ልክ እኔም እንደምሳደበው ማለት ነው። እኔም እኮ እሳደባለሁ። እኔ ምን የተለየኩ ሰውኛ አይደለም። ግን እየቆየው ሲሄድ ግን ራሴን ማየት የምትናገራቸው ደግሞ ከህይወቴ ጋር አብሮ የተገናኘ ነገር ስለሚመስል ደግሞም ስለሆነም ከዛ ጋር አያይዤ እሰማለሁ። መጀመሪያ ላይ አንድ ነገር ስትዘሩ በአንድ ያድጋል ማለት አይደለም። እየቆየ ግን ውስጥን እየበላ ውስጥ ላይ እየተሰማ ሄድና መጨረሻ ላይ እውነቱን እያወቅህ ስትሄድ የምትናገረው ቃል ምን እንደሆነ እዛ በኋላ አንደርስታንድ ማድረግ ይጀመራል ማለት ነው። ስለዚህ የምትናገሩት ነገር በተለይ ዳጊ አሁን የተናገርከው ነገር ከምንም በላይ እንደውም ስፈልግ ያጣሁትን ነገር ነው ዛሬ የተናገርከው እና በጣም ነው የማመሰግን። አንዳንዴ ጠቅማ ላይ ጠቅመን ብቻ ማለት ሳይሆን በቃ እግዚአብሔር ቃል የሚወራበት ቦታ ላይ ቁጭ ማለት አሁን ላይ ደስ እያለኝ ነው። የበፊቱ ይሄ ውሎዬ ምናምን ሁሉ አሁን እያስደስተኝ አይደለም። ይሄ ዝም ብሎ መንጫጫት፣ ጩኸት ብቻ የሆነ ላይፍ ምናምን ነገር እየሰለቸኝ የመጣበት ታይም ነውና እግዚአብሔር ይመስገን ስላወቅኳችሁ በጣም ደስ ብሎኛል። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ። ተባረክ። ምናልባት የሄድክ ችግር የለም መውጣት ከፈለክም መረጃዎች ከፈለክ ግን አውቃለሁ ከዚህ ስትወጣ የሚጠይቁ ጥያቄዎች አሉ። እነሱን መረጃዎች እጄ ላይ ያለ ከራሷ ከቤተ ክርስቲያኒቷ ማለት ነው
ምልጃ ማስታረቅ አይደለም፣ ማስታረቅ ምልጃ አይደለም ሲሉ ያው አንደኛውን መልስ ቅድም በጥቂቱ ለማስረዳት ሞክሬያለሁ። ዛሬ እሱ ላይ ስለማንቆይ ነው። የትኛው ነው ብሎ ይመን አንድ ግለሰብ ምልጃም ኢየሱስ ያማልዳልም ያስታርቃልን ብሎ ይመን፣ በሁለቱም የሚገኘው ውጤት አንድ ስለሆነ የአማርኛ ጉዳይ ነው ማለት ነው። የአማርኛ ጉዳይ አይደለም ብሎ የሚተነትን ካለ ወይም ሁለቱ ቃላት ይለያያሉ ግብራቸውም ወይም ውጤታቸውም ይለያያል ብሎ የሚል ካለ ደግሞ አሁንም እዚህ ቤት መግባት ይችላል። ኤርሚ ሊዘጋ ካልሆነ ኤርሚም ደግሞ በውስጥ ከቤተ ክርስቲያኒቷ መረጃዎችን ልክልሃለሁ። ምን የሚል ቤተ ክርስቲያኒቷ ማማለድ ማስታረቅ ነው፣ ማስታረቅ ማማለድ ነው ያለችበትን መረጃ ከራሷ ከቤተ ክርስቲያኒቷ ደግሞ መዝገበ ቃላት ላይ አብሬ አያይዤ በውስጥ ልልክልህ እችላለሁ። እንዲህ አይነት ግርግር ሊፈጥር የተዘጋጀ ካለ በሁለት መንገድ መመከት ይቻላል። ማማለድ ማስታረቅ አይደለም ብሎ ቢያስብ ወይ ኢየሱስ አያማልድም ምናምን የሚለው ነገር ብሎ ቢያስብ የፈለግከውን አምነህ አንተ ወይ ማማለድን ወይ ማስታረቅን የቃላት ጉዳይ ስለሆነ በሱ ግንዛቤህን መቀጠል ትችላለህ። አንደኛ። ሁለተኛ ደግሞ ማማለድም ማስታረቅም ማማለድ እንደሆነም በመረጃም ማሳየት እንችላለን። እኛ አይደለም ብሎ ቢያስብም ሰው ለውጥ የለውም ነው ብሎ ቢያስብም ከቤተ ክርስቲያኒቷ መረጃ መስጠት እንችላለን። ከቤተ ክርስቲያኒቷ መረጃ የምንሰጠው እኛ የራሳችን መረጃ ስለሌለን ሳይሆን የእኛን ስለማይቀበሉ ነው። የእኛን ማማለድ ማስታረቅ መሆኑን የሚሰራው የማስታረቅ ስራ የምልጃ ስራ መሆኑን ቃል በቃል ያማልዳል ተብሎ መጽሐፉን አውጥተን ከዕብራውያንም ከሮሜም ከአንደኛ ጢሞቴዎስም ከሌሎችም መጽሐፍ ቅዱስ ክፍሎች ብናሳይ የእኛን አይቀበሉንም። ስለዚህ አንዳንድ ጊዜ የአገሩን በሬ የአገሩን ሰርዶ በአገሩ በሬ የሚባል ነገር ስላለ ማለት ነው። ይሄ ነው። ሌሎች ጥያቄዎችም ካሉ በእኔ አቅም የሚመለሱ ከሆነ እንግዲህ ሁሉን ስለማላቅ የምችለው መረጃዎች በተለይ ብዙ መረጃዎች እኔ ጋር ስላለ በምልጃ ዙሪያ ራሳቸው እርስ በርስ ቅድም እንዳልኩት የራሳቸው ዲያቆን ይታረቃል እንጂ አያስታርቅም ያለበት ቪዲዮ ግራ የገባ ቪዲዮ ማለት ነው። እንደዚህ ብሎ የሚያምን ካለ ማለት ነው ከሱ ውጪ ሊኖር ይችላል ካለ የብደት ነው። እዚህኛውም ቪዲዮም አለኝ። ስለዚህ ኤኒቲንግ በእኔ በኩል እኔ ጋም አለ ኤርሚም አሉ ሌሎች ወንድሞችም ስላሉ መረጃዎች አሉ ለማለት ነው። ሌላው በጣም አስደንጋጭ ነገር ልናገር ነው። የምትቀዱ ኦርቶዶክሳውያኖች በተለይ ካላችሁ ብትቀዱት ደስ ይለኛል። 5 ሰከንድ አላችሁ። ይህንን ንግግር ብትቀዱት በጣም ይጠቅማችኋል። ተዘጋጅቻለሁ ልናገር። አንድ ሰው ፕሮቴስታንት ካልሆነ በስተቀረ የዘላለም ሕይወት አይኖረውም። አስደንጋጭ ንግግር ነው። መረጃ ላቅርብ ቶሎ ብዬ በአንድ ደቂቃ ውስጥ። አንድ ሰው መዳን የሚችለው ፕሮቴስታንት ከሆነ ብቻ ነው። ፕሮቴስታንት ወደ አማርኛ እንመልሰው፣ ተቃዋሚ ከሆነ ነው። መቃወም አለበት። አንድ ሰው የጌታ ለመሆን ተቃዋሚ መሆን አለበት። ለመዳን ተቃዋሚ መሆን አለበት። ዓለምን መቃወም አለበት። የስጋን ምኞት መቃወም አለበት። ጌታ የሚጠላውን ጌታ የማይወደውን ጌታ የሚቃወመውን እሱም አብሮ መቃወም አለበት። ለምሳሌ ኢንዲቴል ካወራን ገላትያ ስራ ላይ የሚናገሩትን የስጋ ስራዎች ወይም ፍሬዎች እነሱን መቃወም አለበት። በጣም ግልጽ እንዲሆንልህ ከፈለግሽ ደግሞ ግብረ ሰዶማዊነትን ለምሳሌ መቃወም አለበት። አንድ ሰው ግብረ ሰዶማዊነትን ሳይቃወም የዘላለም ሕይወት ሊኖረው አይችልም ብለን እኛ እናምናለን። ስለዚህ ተቃዋሚ ሰው ነው። ተቃዋሚ ማለት 100% መቃወም ስራው የሆነ እያልኩ ነው አይደለም። ስራችን ወይም ሐዋርያቶች ወይም ራሱ ኢየሱስ 100% መቃወም አልነበረም ስራው፣ የሚያደንቀውም ነበር። እንደዚህ አይነት እምነት አላየውም ያለበትም ጊዜ ደግሞ ነበር። የተቃወመበትም ነገር ነበር። ሐዋርያቶችም እንደዛ ሁሉን ሲቃወሙ አልነበር። ሁሉን መቃወም ክርስትና አይደለም። ግን የአንዱ መዳንህን የሚያረጋግጠል ነገር ፕሮቴስት ማድረግ ነው። ልክ እንደ ማርቲን ሉተር ፕሮቴስት ማድረግ አለብህ። ኢንደልጀንስ ማለት ይሄ ግማሽና ሙሉ ኃጢአት ይሰራል በሚል ትኬት እየሸጡ ካቶሊኮች ያደርጉት የነበረውን ነገር ትኬት መሸጥ፣ ያው ፊዚካሊ ትኬት አልሸጡም፣ ግን ያው ገንዘብ ይሰበስቡበት የነበረውን አሰራር ይህንን ወንብድና መቃወም ነው። ይሄ ወንብድና ቀጥሎ ዛሬ በአንተ በምትኖርበት በካናዳ ሀገር ውስጥ በተለይ እንደው እጄ ላይ ያለውን ፊት ለፊት ያለውን ልስጥ ብዬ ነው እንጂ ብዙ ላሳይ ይችላለሁ። ቶሮንቶ የምትገኘው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምሳሌ ካቶሊክ ታረገው የነበረውን ትሸጥ የነበረውን ሽያጭ ትሸጣለች። ቅጽ አላት ከራሷ ዌብሳይት ላይ ይኸው መረጃውን ማሳየት ይችላለሁ። ዛሬ ድረስ የግማሽና የሙሉ ፍትሐት ክፍያ ብላ ታስከፍላለች።
ልክ ካቶሊክ ታስከፍል እንደነበረው ማለት ነው። እና ኢንደልጀንስ አሁን ካቶሊክ ትቸዋለሁ ብትልም ኦርቶዶክስ ግን ተቀብላ እያደረገችው ነው፣ እያስከፈለች በአደባባይ ዌብሳይታ ላይ የጸሎት ገንዘብ ተምና ማለት ነው። አዎ እኛ እንግዲህ ይህን የምናደርገው ይድናል ብለን አይደለም ይላሉ እንጂ በፍትሐት ዙሪያም ሊያወራ የሚፈልግ ካለ መግባት ይችላል። ፍትሐት ድህነትን ይሰጣል ብላ ቤተክርስቲያኒቷ ታምናለች። መረጃው አለኝ እንዲህ ብላ የጻፈችበት ማለት ነው። የኃጢአት ስርየትን ሰው ያገኛል በፍትሐት ብላ ጽፋለች ማለት ነው። ስለዚህ አታታልሉ። እኛ ጸሎት ነው የምናደርገው፣ ወሳኙ እግዚአብሔር ነው አይደለም። ውሳኔውን ጽፋችኋል እናንተ። ውሳኔው እናንተ ክፈል እንጂ አንተ ክፈል እንጂ የኃጢአት ስርየት ያገኛል። ቃል በቃል የሚፈልግ ሰው ካለ ገብቶ ላሳየው ይችላሉ። ስለዚህ ይሄ የቀጠለ ውንብድና ነው። የቀጠለ ውንብድና ነው። ወንጌል አማኝ ጋር ስትመጣ የውንብድና አለ የለም። ወንጌል ምንድን ነው? ነፃ ነው። መዳን በእንዴት ነው? በነፃ ነው። ምንም ሳልከፍል እንደው ስሙት እንኳ ቤተሰቦቼ ትንሽ የ40 የ80 ሳያበሉ በቃ ከዝርፊያ ከነጠቃ ከውንብድና ለነፍስም ለስጋም የምትተርፍበት ቤተ እምነት የት ነው ያለው? ወንጌል አማኝነት ጋር ነው። ነጣቂዎች እኛ ሰፈር የሉም እያልኩ ነው። አሉ ቃል በቃል ማንነታቸውን ስራቸውን ገልጠን እየተናገርን ነው፣ እንናገራለን አሉ። ወንጌል አማኝ ይላሉ። እኛ ናችሁ ብለን አናውቅም። እኔ ካውንስሉ እንግዲህ በአንዴ ቁጥር ስፍር የሌለው የዘጋበትን ዌብሳይት ለጥፌያለሁ። ማነው ዌብሳይት አልኩኝ? መረጃ ለጥፌያለሁ፣ ቪዲዮ ለጥፌያለሁ። እርምጃ የወሰደበትን ስም ጠርቶም ማለት ነው። ስም ጠርቶ እንዲህ ብሎ የተቃወመበትን ውንብድናውን የተቃወመበትን እኛ ጋር እንዲህ ነው እንግዲህ እኛ ጋር በውንብድና ነው ይሄ ሊስት የሚደረገው እንጂ በድነት ስር ሊስት አናርጉም። እናንተ ቤተክርስቲያን በድነት ስር ነው። ከዲት እየሰማሽኝ ነው? እከሌ እየሰማኸኝ ነው? አንተ ቤተክርስቲያን ሊስት የተደረገው በድነት ስር ነው ክፍያው። እኛ ጋር ደግሞ በውንብድና ስር ነው ክፍያው የተቀመጠው። አለ ውንብድናው አሉ የሚያደርጉ አሉ። አሁንም ተደብቀው የሚያደርጉ አሉ። እርምጃም ተወስዶባቸው ተውም ተብለው ተነቅቶባቸውም እምቢ አልመለስም ብለዋል። ግን ጉዳዩ ሊስት የተደረገው በፍትሐት ስር አይደለም። እኛ ጋር በኃጢአት ይሰራል ስር አይደለም፣ በውንብድና ስር ሊስት ተደርጓል። አየሁ አይደል? እኛ ጋር ስትመጣ አትችልም። ሰው በሰላም ነው ወጥቶ የሚገባው፣ በነፃ ነው እና ከልግስናው መጠን ነው ገንዘብ እንኳን ከሰጠ የሚሰጠው። በቃ አዎ ለላስቲክ ለወረቀት ነው የሚከፍለው። መጽሐፍም ሲገዛ ሲዲም ሲገዛ ወይ እንትን ሲገዛ ለላስቲክና ለወረቀቱ ይከፍላል እንጂ ልክ መጽሐፍ ቅዱስ ኦርቶዶክስም ወንጌል አማኞችም እንደምንሸጠው ማለት ነው። ቃሉን እንሸጣለን አንሸጥም፣ ቃሉ አይሸጥም። ገባችሁ? ችግሩ ግን ካቶሊክ የነበረው ወደ ኦርቶዶክስ የተሻገረው ጉዳይ ግን ድነት ይሸጣል። እንደው ሰውየው ባይሳካለት እንኳ የግማሽና የሙሉ ክፍያ ክፍሉ ዳጊ የሚያወራው ነገር በመረጃ አለ። አውቄ ነው እንዲመነካካችሁ ገብተህ እንድትነካኝና ለአንተ ሳሳይ ብዙዎች በዛው እንዲያዩ ነው። አንተም ነገሩ ገብቶ መግባትታል። ብዙ ቤት አይታችሁ እንደሆነ ላሳይ ስትሏቸው አይወዱም። ጸሎት ያስከፈለች የመጀመሪያዋ እንኳን ሁለተኛዋ የመጀመሪያው ማለት አለ ካቶሊክም ስላስከፈለች ሁለተኛዋ ቤተክርስቲያን በዓለም ላይ እንግዲህ ኦርቶዶክስ ቤተክርስቲያን ነች። ለጸሎት ክፍያ የጠየቀች። ይሄ ከዚህ በላይ ምን ሞት አለ እንዴ? ሞት እኮ ነው። በሐዘን የተመታ ቤተሰብ በገንዘብም በምንም በጸሎትም በምንም መደገፍ ሲኖርበት ገንዘብ ያስከፈለች የመጀመሪያዋ ወይም አሁን በኢትዮጵያና በኤርትራ ነው ማውራችሁ እንጂ እንደ ካቶሊክ የመጀመሪያ ካቶሊክ ነች ያስከፈለች ኦርቶዶክስ ቤተክርስቲያን ነች። እና ፕራውድሊ ነው የምታደርገው። ዌብሳይቷ ላይ ለጥፋ ነው የምታደርገው። ዘረፋውን ሰው አየኝ አላየኝ ብላ ሳይሆን ቀን ጠብቃ ነው የምታደርገው። በጨለማ አይደለም፣ ቀን ላይ ዌብሳይቷ ላይ ለጥፋ ተምና የጸሎቱን ዋጋ ተምና ነው። ልክ እነዛም እኮ እንደዛ ሀፍ ሬሚታንስ ምናምን እያሉ ነው ካቶሊኮቹ የሚያደርጉ ስለ ኢንቴንጀልስ ካወቃችሁ። ስለዚህ እነዚህም ሀፍና ፉል እንትን ብለው ለጥፈው ይመዘብራሉ። ስለዚህ ባጭሩ ወንጌል አማኝ ስትሆን ፕሮቴስታንት ትሆናለህ። አየህ፣ ምክንያቱም ፕሮቴስት ሳታደርግ አትድንም። መዳን የሚችለው ፕሮቴስት የሚያደርግ ሰው ብቻ ነው። ዓለምን የናቀ ዓለምን የተቃወመ ነው እንጂ ዓለምንም እየደገፍክ ክርስትናንም እየደገፍክ አትችልም። በቃ ስለዚህ መቃወም አንዱ ስራ መሆን አለበት። ኦርቶዶክስ ደግሞ መቃወምን በጣም ነው የምትጠላው። ኖ እንዴ ይሄ ነገር የእግዚአብሔር ቃል ይላል እንዴ የሚል ካህን የሚጠይቅ የቤተክርስቲያኒቷን አካሄድ የሚፈትሽ እንዴ ሙስሊም ለሙስሊም እንዴት ወንጌል ልስበክ? ኧረ እባክህ ነገ የሚታረም ባይብል ይዘህ ደግሞ ትፎክራለህ እንደ ኢየሱስ ብለህ። ኢየሱስ ራሱ አሁን ነገ እንትን ነው ተብሎ ሊታረም ይችላል ብሎ ያሸማቅቃል ሙስሊም። አይ ሙስሊም ማሸማቀቅ ከዚህ በኋላ የማይችለው ማን ነው? ወንጌል የሚያምኑትን ወንጌል አማኞችን ማሸማቀቅ አይችልም። ሙስሊም ግን ነገ አሁን ቤቱን ከፍቶ ኦርቶዶክስን ማሸማቀቅ ይችላል። ምንም አፋችሁን እንዳትከፍቱ ማለት ይችላል። ምክንያቱም የምትሉ ነገር ሁሉ ከሆነ ዓመት በኋላ ሊቀየር ይችላል፣ ሊሰረዝ። ኦፕስ ያለበት ክርስትና ማለት የእነሱ ቤተ እምነት ነው። ኦርቶዶክስ ማለት ኦፕስ የሚባልባት መሀል ላይ እያደረጉ አስባችሁታል። እንግዲህ በድህነት ዙሪያ ያለው ጉዳዮች ኦፕስ የሚባልበት ማለት ነው።
ገብቷል። ቆርበሃል እንዴ? አይ ጥሩ ነው በቃ እንደሱ ከሆነ ኃጢአት ይሰራል ይለዋል። ከዛ ቀደም እኮ ግን እኮ ከመቁረቤ በፊት እኮ ግን ንስሐ ገብቼ የለ እንዴ እንዴት ነው ነጽቼ ለመንጻት ቁርባን እንዴት ነው የምወስደው ስትላቸው ኡፕስ ይለዋል። አንተ እውነትህን ነው እንደዛ አላሰብነውም ይለዋል። አየህ ወደ ቁርባን ከመሄድ በፊት በኃጢአት ንስሐ መግባት አለብህ፣ ኃጢአት መታጠብ አለብህ። ኦኬ ታጠብኩ ነጻው አይደል እንዴ? ከዛ ደግሞ ከቁርባን እንዴት ነው በኋላ እንደገና ለመንጻት የምትሉኝ ስትላቸው ኡፕስ አይ ቅድም ታጥባል አሁን ልትለቀለቅበት ነው አይሉህ ነገር እንዲህ ነው በቃ ውንብድና ይቀንሳል ወንጌላማይ ስትሆን በቃ። ስለዚህ ፕሮቴስት ማድረግ ትጀምራለህ። ኦርቶዶክስ ነው ፕሮቴስት እንድታደርግ አትፈቅድልህ። ፕሮቴስት ማድረግ አለብህ። ይሄ ገድል ላይ እንትን ላይ የሰፈረው ነገር እንዴት ነው እያልክ መጠየቅ አለብህ፣ መቃወም አለብህ። እንደ እግዚአብሔር ቃል ተቃወም ግን ትላለች ኦርቶዶክስ አትልህም። ከተቃወምክ እንጀራቸው ነው። ከተቃወምክ እኮ ነገ ደግሞ ወንበሩ ያው የሚያሳስባቸው እሱ ስለሆነ ማለት ነው በወጣቱ ትውልድ ባነበበ ትውልድ ይተካል። ገባ ምስባኩ ወይም አውደ ምሕረቱ ወንጌል በሚሰብክ ትውልድ ተሐድሶ በናፈቀ ትውልድ ይተካል። ስለዚህ አንተን ማዳከም አለባቸው። ስለዚህ ከተናገርኩት ሁሉ አንድም እንደው ወንድሜ እንዳትረሳው የምፈልገው ነገር መረጃ ከፈልግ ኤርሚ ያለ ወንድሞች አሉ። አሁን እኔ በተለይ በተናገርኩት ዙሪያ ላይ ምልጃ ማስታረቅ ምልጃ ነው ለሚለውም አለኝ አይደለም ብለውም ካሳመኑ ካላቸው እንግዲህ በጣም አላቸው እንበል ካሉ ችግር የለም። በሁለቱም የሚገኘው ውጤት አንድ ስለሆነ የሚያደባደበን ኢትዮጵያና ኤርትራ ላይ እኔ የኤርትራውንም እርግጠኛ አይደለሁም ኢትዮጵያ ላይ እንደሆነ ነው የማውቀው። የኤርትራው ባይብል አይልም ብለዋል። ካለም ጥሩ ኤኒዌይስ ግን በሁለቱ የሚገኘው ውጤት አንድ ስለሆነ እሱም ተበላፍ ከሸፈ ማለት ነው። እኛ ደግሞ ምስክር አድርገን የምንጠራው ከዚህ በኋላ እንዲሁም የእኛም ባይብል አንከፍትም። ልጅ ታዲያ ምን ችግር አለው? እኛ እኮ በ80 አሐዱ ሞግታችኋለን። ምን ችግር አለ? 66ቱ ተበረዘ ከሆነ ከሌ ጻፈው ከሆነ ከሰይጣን የመነጨ ከሆነ ታዲያ ምን ችግር አለው? እኛ በ80 አሐዱ በ2000 እትሙ ሞግተን እናሸንፋለን። ከቤተ ክርስቲያን ጋር ቆምን ማለት ነው። ግሪኩ ይማልዳል ይላል ብላለች ስንልህ አይ ግዕዙ ስትል አላለችም። ግዕዙ የሚል ነገር አልጻፈችም። ህዳጉ ላይ አይን ፍጥጥ ይላል። አየህ አይደል? አሁን የጨነቀ ይሆናል። ስለዚህ እኛና መሬት ላይ ያለችው ቤተክርስቲያን ቲክቶዶሱን የምናሸንፍበት ነገር አለን። እኛ አስተካከልኩ ያለችው መጽሐፍ ላይ ራሱ መረጃ አለን። ከድሮ እኮ አይደለም አስተካከለውም መረጃው አለን። በጣም የሚያስቀው እኮ የጨነቀ ከሆነ እኮ ታች ወረወረችው እንጂ ከመጽሐፍ ቅዱሱ ጠርጋ አላወጣችሁ። እንግዲህ አሁን ይህን ንግግሬን ሰምተው ወይም ሌሎች ወንድሞች ያሉትን ሰምተው እኔን እንኳ ከቁብ ላይ ቆጥሩ እንችላሉ። እኔ አንድ ኖርማል ሰው ነኝ። ይሄን ያራሴን አይደለሁም። ግን እንደው ከእኔ የተሻሉ ወንድሞችም ይሄን ሀሳብ ስላነሱ ሰምተው ይሄን ነገር ከህዳጉም እናጽዳው ካላሉ በስተቀረ 66ቱን ብትቃወም በ80 አሐዱም አፈርስብሃለሁ ነው የምልህ። ይሄንን ኢንደልጀንስን ሊያስቀጥል የፈለገ ሲስተምህን ማለት ነው። አዎ እንጂ ህዝቡ በኢየሱስ ብቻ የሚያገኘው ምልጃን በለው ማስታረቅ በቂ መሆኑን አትሰብክም። ከሰበክ እንጀራ ስለሆነ አየህ የምታገኘው ፎርም ያወጣለት የገንዘብ መጠን የተመንክለት ጉዳይ ሰርቫይቫልን ስለሚነካ ማለት ነው። እኛ ደግሞ ህዝቡ ሙሉ ለሙሉ ነፃ እስኪወጣ ድረስ እግዚአብሔርን እስኪያመልክ ድረስ ትከተላናለህ። እርግጠኛ ነኝ አትለቀንም። ባህር ተከፍቶ እስኪወጥህ አትለቀንም። ግን በድል እንሻገራል። ወንጌልን ስለያዝን የተስፋውን ቃል ስለያዝን ህዝቡ ያመልከው ዘንድ ፈርዖኖች ትዋጣላችሁ። ደግሞ እየተዋጣችሁ ነው። በጣም በምትመኩበት እኛንም ባታልላችሁበት የሥላሴ ትምህርት ይሄው ተውጣችኋል። ከዚህ በኋላ በምን ቀና ትላላችሁ? በምን መጽሐፍ ቅዱስ ነበር የላችሁም ተባለ። አሁን ሙስሊም የለህም ነው የሚል ማለት የሆነ ነገር ይዘህ ትመጣለህ። ግን ይታረማል ይልሃል፣ ሊስተካከል ይችላል ይልሃል። መረጃ ላይ ስትለው ምን ይሄን እኮ ነገር ታስተካክሉታላችሁ አንተ ራስህ አታውቀውም ይላል። አንተ ራሱ በእርግጠኝነት ኧረ እኔ በእርግጠኝነት ነው የማወራው። ኖ ከ20 ዓመት በኋላ ደግሞ ልቀይሩ ትችላላችሁ። እንዲህ የሚታረም መጽሐፍ ያለህን እና የቱን ነው የምትይዘው? አሁን እኮ ምን መሰላችሁ ምንም የጴንጤን በተለይ በራስህ መቆም አትችልም። በቃ ጴንጤ ወንጌል ነው የሚያምነው። እንደኛ ወንጌል ካመንክ ፕሮቴስት ማድረግ ከጀመርክ ቤተክርስቲያኒቷ ፕሮቴስት ማድረግን መስበክ አለባት እንጂ ዌብሳይቷ ላይ ረዳት ፓርትነሮች ብላ መለጠፍ ግብረ ሰዶማዊ ድርጅቶችን የለባትም። ይኸው በዚሁ እየሰማሽን የለብሽም። አንቺ አትቃወሚም። አይሽ ፓርትነር ብለሽ ነው የለጠፍሻቸው። ግቡና ተመልከቱት። ዌብሳይቱ እኔ ፔጅ ላይ ገብታችሁ ቪዲዮውን ተመልከቱት። ዌብሳይቱንም ምኑን ማስቀምጬላችኋለሁ። ገብታችሁ ስትመለከቱ ፓርትነር ስር ማንን ያስቀመጠችው? በአንደኝነት ግብረ ሰዶማዊ ድርጅትን። ለምን አትሰብክማ? መቃወመን አለ ቤተክርስቲያኒቷ የምትሰብከው። አትቃወምም። ግብረ ሰዶማዊ ብትሆን አትቃወምም። ያው ለአፋቸው ይላሉ ግን በደንብ በመረጃ ግን አሁን በማወራበት ሰከንድ ላይቭ ተገብቶ ሊታይ በሚችል መልኩ ቤተክርስቲያኒቷ
ጨላ ከሆነ ችግር የለውም፣ ገንዘብ ከሆነ ችግር የለውም አለች እኮ። ተናገሩ እኮ ዲያቆናቶቿ፣ ጓደኞቿ፣ ማነው ልጆቿ መጥተው ሲላፉን ነበረ እኮ። ገንዘብ ከሆነ ችግር የለውም ትምህርት ነው እንጂ አለ። እና ገንዘብ ሳይሰጥ ነው እንዴ ትምህርቱን የሚለቅብህ? አዎ ገንዘብ መቀበልን ካመንክ በኋላ ማኖ ካስነካህ በኋላ እኮ አለቅ፣ ተበልተሃል፣ አለቀ። እኛ ገንዘቧንም ነው የምንቃወመው። ጴንጤ ችግሩ መሰለህ፣ ጴንጤ ገንዘቧንም ይቃወማል። የተቀበለም ካለ እንቃወማለን። በቃ መቃወም ነው ስራችን፣ አንዱ ስራችን ማለት ሙሉ ስራችን አይደለም። 100% ስቃወም አልኖርም። እንደዚህም ከሆነ ወንጌልም ልቃወም ነው አይደለም። 100% መቃወም ስራ አይደለም። ግን እንዲህ አይነት ነገሮችን ዲቴል ገብተን ሊያሞኘን ሊደልለን የሚፈልግም አካል ካለ ከውስጥም ከውጭም እንቃወማለን ነው የምልህ። አንቺ ውጪ ይባላል ለኔ ማለት ነው። ልጅሽን አዝለሽ ውጪ። አሁን ነገሩ ማን ነው ያረጋው? የገባ ሰው አለ? እሺ ኤኒዌይስ እዚህ ላይ እናብቃ። ተባረኩ ወንድሞች፣ እግዚአብሔር ይባርካችሁ። ጥያቄ ያላችሁ ግን ካላችሁ ምናልባት የኤርሚን ፕሮግራም ባላቅም ካለ በተናገርኩት ላይ እኔ አይ ላቭ ቱ ቢ ቻሌንጅድ። ስለዚህ የሚፈልግ ካለ ይግባ። አሁን ላልካት እችን ላልካት በሉ። በጣም ቃላት መርጬ ተጠንቅቄ የማወራው ፐርፌክት ስለሆንኩ ሳይሆን ከክስ ለመዳን እንዲሁም ደግሞ ሰው ንጹህ ወንጌል እንዲያገኝ ስለምወድ ነው። እሺ ጨርሻለሁ። ኤርሚ ካለህ ወንድማችን ኤርሚ ቴንኪዩ። ሰላም እደርልን። እኔም ጋር መሽቷል፣ አንተም ጋር መሽቷል። ልተኛ ሰላም ደሩሽ እያልኩ ነበረ ቅድም ጀምሬ። አይ ከዚህ በኋላ እንኳን እኔ ብዙም እንደዚህ ማወራበት ጊዜ የለም። በቃ ቁጭ የመማር ነው ከፈለኩኝ። ከዛ ውጭ የራሴን የጥሞና ጊዜ መወስድበት ሰዓት ነው ላይ እስካሁን የመጣሁትን ያክል መጥቻለሁ። መጠየቅ ያለብኝ ጠይቄያለሁ። ማንበብ ያለብኝ ደግሞ ጎን ለጎን እያየሁ ነው። ጀስት ከዚህ በኋላ በቃ ቤቴን ብከፍትም ለጨዋታ ምናምን አንዳንድ ሰዎች በእርግጥ ለዚህ ገፍተው ይጠይቁኛል። እነሱንም ላለመመለስ ምናምን ነገር ዝም ለማለትና ለራሴ ጊዜ መውሰድ ያለብኝ ሰዓት ላይ ነው ያለሁት ብዬ ነው ማመን በእኔ በኩል። አመሰግናለሁ ዳጊ። ኤርሚ ደህና ደር። ደህና ደር ኤርሚ። እኔም ጋር መሽቷል። እንኳን እቆያለሁ። ኤርሚን ፕሮግራም አላውቅም፣ ግን ተባረክ፣ ሰላም ነው። እሺ አመሰግናለሁ ዳጊ። ኤርሚ ቻው። አሙስ ካፊስ ደህና ደሩ። በቃ ሁላችሁ እሺ። ኤርሚ ተባረክ፣ ደህና ደር። ኤርሚ ዞር ብሏል መሰለኝ። እንግዲህ ኤርሚ እስኪመለስ ድረስ አንድ ሰው መቀበል እንችላለን። ጥያቄ ያለው ሰው ካለ አንድ ቁጥር ጻፍ። አሞጽም ስላለ እህቴም ስላለች ጥያቄ ካላችሁ እንቀበላለን። እንግዲህ ቤት ዘግተን ማውራት አይደለም። አንድ ቁጥር መጻፍ ይቻላል። ኤርሚዬ ምናልባት ግን ከመሸበው የሌላ ጉዳይ ካለ ማይክ ከከፈተ በኋላ እንግዲህ እንጠይቀዋለን። እሺ አቤል መግባት ፈልጓል መሰለኝ። እሺ አቤል። እሺ አቤል ሰላም ነው? እሺ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው? እኔ ወንጌል አማኝ ነኝ። ጎሽ ደስ ይላል። እንኳን ወንጌል አማኝ። አንተማ ጥያቄ የለህም። አሜን አሜን አሜን። ዳጊ ጌታ መልሶልሃል። አይ አንተማ ጥያቄ የለህም። አዎ ትክክል። አይ እኔ በዚህ በእናንተ አገልግሎት ነውና ጌታን ያገኘሁት። እሺ እሺ፣ ጌታ ይባርክ። በጣም ደስ ይላል። እሺ እሺ። አይ ሌላ ሰው ካለ ምናልባት ካቶሊክ ወይ ኦርቶዶክስ ጥያቄ ያለው ሰው ካለ ለነገሩ ፓስተርን መጠየቅ ይችላለሁ፣ ግን ጥያቄ ኦኬ እሺ ወዳጄ። አይ ክርስቲያኖች እሱ ነው ዛሬ ህብረት ስለምናደርግ ከሌሎች ክርስቲያኖች ከመጋቢዎቻችን ጋር ህብረት ስለምናደርግ ጥያቄዎቻችንን እዛው ሊመለስልን ይችላል። ስለዚህ ሞር ለሌላ ቤተ እምነቶች ክፍት ብናደርገው ብለን ስላሰብን ነው። እሺ ወንድማችን። ኦኬ እሺ ታብስቶ ይባርክ። ከፈለግ በውስጥን እኔ ልጠይቀኝ ትችላለህ፣ ግን የምትሄድበት ህብረት የምታደርግበት ቤተክርስቲያን በእርግጠኝነት ጥያቄዎች ካሉ መጨረስ ይቻላል። መልካም ጌታ ይባርክ። አንድ ቁጥር መጻፍ ይችላል። ኤርሚ እስኪመለስ ድረስ ካለ ለአሞጽ ጥያቄ ካላችሁ፣ ለእህቴ ጥያቄ ካላችሁ መግባት ትችላላችሁ። ለነገሩ ምን ትሉን? አሁን እኮ ቸገረ ነገር እኮ ሆነ እኮ። ቅድም እንዳልኳችሁ 66ቱ መጽሐፍ ዘግተን አስቀምጠን በ80ዱም እንሞግታችኋለን። እዛው ላይ በአሳ ጉበት ነው ያላችሁት አይደል? እኔ እኮ ስለ ስላሴ ጉበትና ኮላሊት ስታወሩ ምን ይገርመኛል። በአሳ ጉበት አጋንንት ይወጣል ያላችሁ፣ በስሙ አጋንንት ይወጣል ስትባሉ ግን ነዘራችሁ። እዛው መጽሐፋችሁ ላይ እኮ ነው።
ጉበት ጉበት በጣም ይገርማል እኮ። ዛሬ ደግሞ ምን አሉ በጣም ያሳቀኝ የስላሴ ኩላሊት እንዴት ነው? አይ ምሳሌ ነው አሉ። አንጀቱ ርህራሄውን ነው የሚያሳየው እሱ ምናምን አለ። እግዚአብሔር አንጀት የተንሰፈሰፈላችሁ የሚለውና እንትን ሐሳብ አነሱና ማለት ነው። እሺ ኩላሊቱ ሲባሉ ኩላሊቱ ደግሞ ያጣራል ለማጣራት ነው አሉ። የስላሴ ኩላሊት ማለት ነው ኃጢአትን ለማጣራት እና ጥፍሩ ስለመቧጨር ነው። ጥፍሩን ብላችኋል። እኔ እኮ ጌታ ኢየሱስ ክርስቶስ። እሺ የስላሴ ጥፍር ለምንድን ነው ያስፈልገው? እሺ ኩላሊቱን ለማጣራት አላችሁ። አሁን እኮ ወደ ምላስ ሰንበር ምናምን ልንገባ እኮ ነው። በዚህ አይነት እኮ በጣም በቃ ምንፍቅናው ስትላላጡ እኮ ሌላ ጣጣ ውስጥ እኮ ሊገባ በአሳ ጉበት ነው። አሁን ዳግዬ መልከ ስላሴ የሚባለው እኮ ለጨጓራም ተብሏል። በቃ ለሰውነት ጨጓራው ለመፍጨት ነው ሊሉን ነው። ኃጢአትን ይፈጫል ይሉሃል። ገባ ንቀት እኮ ነው። አሁን እኮ መሰለ ንቀኛ። አሁን እንደዚህ ላለው እንኳ እንዴት አፌ ላይ እንደሚከብደኝ መቼም በእነሱ የሐሰት ትምህርት ስለማላገጥ ነው እንጂ እውነት በትሪኒቲ ላይ እንደዚህ ለመናገርም የለም ማሾፍም የለብን። ግን እያሾፍ ካለው ታውቀዋለሁ። በእነሱ መልክዓ ሥላሴ በተባለ የተረገመ መጽሐፍ ላይ ነው ባላገጠ አብ ወልድ መንፈስ ቅዱስ ላይ ባላገጠ። እስቲ ንገሩን እንግዲህ እንዲህ እየበታተናችሁ ከሆነ አንጀቴ እንትን አለ እጄ አይኑ ኮያል ሲባል እኮ አይን እይት ፍርጥ የሚል አይን አይደለም ምናምን አልክ። እሺ ኩላሊቱስ ሲል ምን ማለቱ ነው? ንገረን እስኪ። ጨጓራውስ ሲል ጥፍርም ብላችኋል። መላ አካላት እኮ ነው ያላችሁ የሚለው እኮ እንትኑ ሙሉ አካል እንደ ሰው ያለው ሁሉ ነው የሚለው። ሌሎች ብልቶችን መጥራት ስላልፈለኩ ነው። እንዴት ያለ እኮ የጨነቀ ሰዓት ነው። በጣም ከባድ ሰዓት እኮ የሆነባቸው ኦርቶዶክሶች በጣም ከባድ ሰዓት። 66 መጽሐፍ አስቀምጦ ጴንጤ በ80 ያዱ የሚሞግትህ ከሆነ ምን ልትለው ነው? ድሮም የእናንተ መጽሐፍ ተበርዞ ነው ምናምን ልትለን ነበር። አሁን በ80 ያዱ መጣውብህ። እኔና ቤተክርስቲያን ግሪኩ ይማልዳል ስንልህ አንተ ግዕዙ ወይ ተዋቀስ ትለኛለህ። ግዕዙ አላለችም እኮ ቤተክርስቲያን እኮ አታውቅም እንዴ? ቤተክርስቲያን ስለ ግዕዝ አታውቅም? ባይብሏ ላይ ግዕዙ እንትን ይለዋል ብላ አልጻፈችም እኮ። ለምንድን በቃ ታውቃለች። ሩቱ ምን እንደሆነ ገብቷታል። እዛው ፔጅ ላይ ስትመለከቱ 3 ነው 4 ማብራሪያ የሰጠችበት ላይ ግሪኩ ብላ ነው 4 ነገር የጻፈችው። 4 ወር 3 ነገር እዚህ ጋር ልከፍተው እችላለሁ ከፈልጋችሁ። የጨነቀ ነገር እኮ ሆነ እኮ። አዎ ስንት 1 2 3 ጊዜ ግሪኩ ብላ የጻፈችው 4 ጊዜ። አዎ ልክ ነኝ። 4 ጊዜ ፉትኖት ላይ ምንድን ይሄ ህዳግ ላይ ያስቀመጠችውን ስትመለከቱ ግሪኩ እያለች ነው። ኦሪጂናሉን ቃል ማለት ነው። ያው መጀመሪያ ኦሪጂናል ቃል ለምታችሁ ወረወረች። ይሄንን ውንብድና የራሳቸው ምዕመናን ይጠይቁ። ይሄን ያላረገውን ሰው ማለት ነው። ይሄን ያረገውን ሰው ለምንድን ነው እንደዚህ አይነት የወንበዴ ስራ የሰራኸው? ዋና ቃል እንዴት ታች ይጣላል ብላ ምዕመኗ ወይም ምዕመኑ ይጠይቅ። አዎ አሁን እኮ የጨነቀው ግን ምንድን ነው? ጴንጤ በ80 ያዱ መጣብህ እኮ በራስ በተሸከምኩ መጽሐፍ መጣብህ። እንግዲህ 18 ዓመት በሞላው 3000 ዓመት ክርስትና አለኝ፣ ግን መጽሐፍ ቅዱስ 18 ዓመት ነው። ሪሊ ዳዝ ሜክ ሴንስ? አረ በጣም ስድብ ነው ይሄ። በጣም የራሳችሁን ምዕመን የመስደብ ያህል ነው። አስቧል። ክርስትና ሳይኖር በፊት ክርስትና አለኝ አልሽ። ይህን ታሪካዊ ንግግር ተናገርሽ። አረ እባክሽ እንዴ 3000 ዓመት አልሞላውም ክርስትና እኮ። እንዴት ነው አንቺ ከክርስትና በፊት ክርስቲያን ነበርሽ እንዴ ስትባል፣ እንዴ እኔ እኮ ኢትዮጵያ ኦርቶዶክስ ነኝ ትቀልዳላችሁ እንዴ አለች። ይህን አስገራሚ ንግግር ተናገረች። ሳትጨርሺ እንግዲህ ባይብሏም በቃ በጣም በረጅም ዓመት ያስቆጠረ ነው ብለን እንደው ከተቀነነ ጊዜ ጀምሮ ያለውን ብናስብ ትባላለች። 18 ዓመቱ ነው። ከዛስ በፊት እስካሁን የተጠቀምሽውስ? አይ እሱ ጴንጤ ነው ያስገባብኝ። እንዴ ለጴንጤ እኮ የሰጠሁት እኔ ነኝ ስትይ ነበር እኮ። እኛን መጽሐፍ ቅዱስ የሰጠናችሁ ስትይ እኮ ነበረ። አይ እናንተ ቀልድ አታውቁም። እንዲህ አይነት ነገር ነው። የእሷ አገልጋዮች እኮ 30 ስንት ዓመት ነው ያለው ያ ሰውዬ? ቁጥሩን ጻፉልኝ። መዝሙር ልደት ቃል ሄዶ መጽሐፍ ቅዱስ ሲያድል ስንት ዓመት ውስጥ ነው በአገልግሎት ቤተክርስቲያን ውስጥ? 30 ስንት ዓመት ነው? በእናታችሁ ቁጥር እንዳልሳሳት ያው ስለሚቀዱኝ ያልተባለ አለ እንዳይሉ ማለት ነው። ቁጥሩን ተዉት። እስቲ የምታስታውሱ ካላችሁ 30 ምናምን ዓመት አገልግያለሁ አሉ። ኦኬ መጽሐፍ ቅዱስ አሉት? አይ የለኝም። እንዴት ያለ ነገር እኮ! በጣም የለኝም። ለእናንተ ነው መጽሐፍ ቅዱስ የሰጠናችሁ ስትሉ የነበራችሁ ሰዎች እኮ እየዞራችሁ እኮ ስታድሉ እኮ አየን እኮ። ለምዕመኖቻችሁ ስታድሉ እንዴ ልጆቻችሁን ያስራባችሁ ነው እንዴ ለእኛ ስትሰጡን መጽሐፍ ቅዱስ የነበራችሁት? የእናንተ ምዕመን ጋር ሳይዳረስ ነው እንዴ ለእኛ የሰጣ? በጣም ቸርነታችሁ አልበዛም? በሁሉ ነው እንዲህ የሚፈራርሰው የእናንተ ነገር። የእናንተ ቤተክርስቲያን ስንት ዓመት ያገለገለ ሰውዬ መጽሐፍ ቅዱስ አለ የለኝም እንካ ተብሎ ተሰጠው። እንግዲህ ያስቡት
እሱ ሰውዬ እኮ ነበር ለጴንጤ ሰጥቷል የተባለው፣ ወይም ቤተክርስቲያኒቷ ለጴንጤ ሰጥቻለሁ ነው እያለች ያለችው። ለካ ልጆቿን እያስራበች ነው ለጴንጤ መጽሐፍ ቅዱስ ስትሰጥ የነበረው። 30 አለ ቪዲዮ እኔ ፔጅ ላይ ያለ ሰውዬ እና ኢንሾርት ምንድን ነው? ኧረ በጌታ በኢየሱስ ክርስቶስ አሁን ደግሞ መጡ ነው ጴንጤን ያሳተሙ አሉ። 66ቱ ማለት የተረገመ ምናምን ይል ነገሩ አንድ ሰው የተናገረው ነው እንጂ ሙሉ ቤተክርስቲያኒቷ ያለችው ማለት አልፈልግም። ግን እሺ የጴንጤ ነው 66 እሺ እኛ አተም ነው ለካ እስካሁን ስንጠቀም የነበር ነው ባተም ነው እንጂ በተቀበል ነው አይደለም ማለት ነው። ኦኬ እዚህ ጋር ችግር መጣባችሁ ፈራረሰ ማለት ነው። ስለዚህ ሐሰተኛም ይሁን የሰይጣን መጽሐፍ ቅዱስ ይሁን ምንም ይሁን ብቻ ባተም ነው ስንጠቀም የነበረው እንጂ በሰጣችሁን አይደለም። ለሰጠናችሁ ስትሉ የነበረው ነገር ተበታ ማለት ነው። ጥሩ እናንተስ ግን በምን ነበር ስትጠቀም የነበረው? ያው እናንተ ባስገባችሁብን። ኧረ ሞት ነው የሶስት ሺህ ዘመን ክርስትና አለኝ ብላችሁ በጴንጤ መጽሐፍ ቅዱስ ነበር ስትጠቀም የነበረው ልትሉ ነው? ለምዕመኑ ምን ልትሉት ነው እንዴ? ይሄ እኮ በጣም አሳፋሪ ነገር ነው። እስካሁን ይዘው የነበረው መጽሐፍ ቅዱስ ጴንጤ የሰጠኝ ነው ልትለው ነው? እኛንን የሰጠነው እኮ እያለ ነው እኮ ጴንጤ እኮ ኦርቶዶክስ እኮ እየገባ ኮሜንት ላይ እኮ እኛ አይደል መጽሐፍ ቅዱስ የሰጠናችሁ? ማን ሰጣችሁ መጽሐፍ ቅዱስ ሲል የነበረው ኦርቶዶክስ አሁን አንገት ለምን ታስደፉታላችሁ? ከጴንጤ ወስደህ ነው ብላችሁ እንዴ? በጣም ሪዲክለስ ነው። እና ከፈለጋችሁ ደንብ እናሳያችኋለን። 80 ሄዶ ላይ ያለ ቀልድና ጨዋታ ይሰድባል፣ መጽሐፍ ይሳደባል። 80 ሄዶ ላይ ያላት እርስ በርስ ያለ ግጭት ያለ ፍጭት ያለ መሰዳደብ ተዉት። ኤኒዌይስ ግን በምልጃ ዙሪያ ላይ አሁንም ጥያቄ ያላችሁ ሰዎች ካላችሁ በጣም በደስታ እናሳያችኋለን። ከራሳችሁ ላይ ማለት ነው። ዌብሳይቱ የራሳችሁ መጽሐፉ የራሳችሁ አድርገን ማለት ነው። ባይብሉ የራሳችሁ አድርገን መጨረሻ ላይ ይማልዳል አይማልድም እናሳያችኋለን። ስለዚህ አሁንም አይማልድም ብለህ የምታስብ ይማልዳል። ይሄ ጭቅጭቅ ባይዘው ረፍዶ የቆየ በጣም የኖረ ነው። የት ነው የኖረው? ግን ኢትዮጵያ ውስጥ ብቻ። ቅድም የርሚም ሲለው ነበር ኢትዮጵያና ኤርትራ ውስጥ ብቻ። ኤርትራን ቅድምም ያው ሃይሊ ዳውትት፣ ግን ኢትዮጵያ ላይ ያው እንግዲህ ለምንድን ኢትስ ማተር ኦፍ እንትን ሰርቫይቫል እና እንትን ነው ጉዳዩ። ፖለቲካል ነው፣ ብዙ ነገር ፖለቲካል ነው። ምክንያቱም በደንብ አድርጎ ህዝብን ቆንጥጦና አስገድዶ ባሪያ አድርጎ ለማግዛት ኢትዮጵያን እንግዲህ ክርስትናና ከፖለቲካን አንድ ላይ አጣምሮ እንዴት እንደገባ ከብዙዎቻችሁ የተሰወረ አይደለም። እንዴት አብረው ሲጠቀሙበት እንደነበረ ማለት ነው። በጣም ህዝብን በደንብ አድርጎ ቆንጥጦ ለመግዛት እንዴት ፖለቲክስ እና ሪሊጅን አብረው የሄዱ እንደነበረ የታወቀ ነው። አሁን ተባንን ነቃ። አሁን ይህ ትውልድ ነቃ አይደል እንዴ? በቃ አሁን ሰለቸው። አሁን መጤ ያልከው የፈረንጅ ሃይማኖት ያልከው እንግዲህ ሐዋርያት ራሱ ከሆነ የኢትዮጵያ ኦርቶዶክስ አማኞች ሐዋርያቶች ራሱ እንትን ኢትዮጵያውያኖች ናቸው የሚመስሏቸው። ፈረንጅ ከጠላህ እኮ በጠቅላላ መጽሐፍ ቅዱስን መጣል ነው ያለብህ። በቃ ሙሴ ብሎ አበሻ የለም፣ ጳውሎስ ብሎ ጥቁር የለም። ሐዋርያቶችም ፈረንጆች ናቸው። ባይዘወይ ማለት ነው። ምንም አላስኬደም። እንግዲህ መጤ ብለህ ራስህ 18 ዓመት የሞላው ባይብል ያንተ ነው። መጤ ማለት የአዲስ ይሄ ብቅ ያለ ማለት ነው እኮ። ብቅ ያለ ያስከው እኮ አንተ ነህ። መጽሐፍ የሚያስከው አንተ ነህ። ሚኒስቴት ያለ ምንም ሮኬት ሳይንስ የማይጠይቅ ነገር እና ኤኒዌይስ የገደለው ነገር ምንድን ነው? እንደ ቤተክርስቲያን የተጠቀሙባት ሁኔታ አለ። ከፖለቲካው ጋር አዋህደው ህዝቡን ባህል ያደረጉት በማውገዝ በመገዘት ሰበብ ማለት ነው። እየገዘተ እያስፈራራ እያሸማቀቀ እንዳይጠይቅና እንዳይቃወም ቅድም እንዳልኩት ፕሮቴስት እንዳያረግ። ፕሮቴስታንት ራሱ የሚለው ነገር የሃይማኖት ስም ሆኖ ስድብ ሆኗል። መጀመሪያ ሃይማኖት ስም አይደለም። ሁለተኛ ነገር ደግሞ ፕሮቴስታንትነት አይደለ እንዴ? ፕሮቴስት ካላረክ በቃ ክርስትና አልሸተተህም ማለት ነው። አልሸተተህም ክርስትና። አንተ በቃ ሁሉንም ነው ታግበሰብሰው ማለት ነው። ግባ በለው ነው የምትለው ማለት ነው። በቃ ግባ በለው ነው የመጣውን ሁሉ አይደለም። እኛ ጋር እንደዛ አይደለም። አይቻልም። ይሽጥ በቃ ችግር የለው ምናምን ብሎ ነገር የለም። እኛ ጋር ይሸቅጥ ብሎ የለም። በንግግር አትችልም። ወርዶ በገንዘብ አይደለም፣ በንግግር አይፈቀድልም። ወንጌል አማኝ ሆነ ከየት አመጣው ትባላል። ይሄን ትምህርት ከየት አመጣው? አምጣ ጥቅስ ትባላል። ውለድ። ዝም ብሎ ሰብካ አትሄድም። የማርያም ስጋን የበላ ነው እንደ አቡነ ሕዝቅኤል እሷን ደምን የጠጣ ነው ምናምን ብለህ ሰርቫይቭ አታረጋትም። የማይሆን መጽሐፍ ጽፈህ ምናምን በሰላም የለም። በቃ እንደዚህ ብሎ ነገር የለም። በሰላም አትኖራትም። ምን ልጽፍ ትችላለህ? ያው የመጽሐፍ መብትን የመናገር ሀሳብን የመግለጽ መብትን ህገ መንግስት አክብሮልሃል። ልትጽፍ ትችላለህ።
ግን ያው እንትን ቋንጃህን ነው የሚበጥስልህ ሲስተሙ ማለት ነው። የትም አይደርስም። ልትዘምር ልትሰብክ ትችላለህ። አዎ ግን መጽሐፍ ቅዱሳዊ ካልሆነ ግን ማንም አይሰማህም። በቃ አይ እቺ ሸቀጥ ነች ትባላለህ፣ እቺ ገበያ ነች ትባላለህ። በቃ አይሰማህም። ይቻላል፣ እኛ ጋር መቃወም ይፈቀዳል። እንትን እንዴ ካህን ናቸው እሳቸውን እንዴት ትላልቅ ቄሱን እንትን ያለ እንትን ብሎ ማስፈራራት የለም። ማንም ብትሆን ከቃሉ በላይ አይደለም። መቃወም ይችላል። ማንም ተራ ክርስቲያን ተነስቶ ግፍን መቃወም ይቻላል። በቃ በትንቢት ሰበብ የሚሰሩ ግፎችን ትችላለህ፣ አልተከለከለም። እዛ ቤትስ ግን መቃወም ክልክል ነው። ያው ይሉሃል ሄደው ፊት ለፊት ላይሉ ይችላሉ። ግን ታውቁታላችሁ፣ ፕሮቴስታንት ነህ ብትለው አይደለሁም ነው የሚል። እንዴ አንድ ኦርቶዶክስ እንኳን ፕሮቴስታንት ነኝ ሊልህ ወንጌል አማኝ አይደለሁም ነው እኮ የሚል። እኔ እዚህ ቤት አስገብቼ ወንድሜ ወንጌል አማኝ ነህ ኦርቶዶክስ ስላቸው ኦርቶዶክስ ይላል። ይሄ እኮ የመጨረሻ ውድቀቱ ስትሆን እኮ ነው። አልገባህም፣ ራሱ ምን እየተከናወነ ዓለማችን ላይ እንዳለ አልገባህም። ክርስትና አይደለም እኮ ዓለም ላይ እየተከናወነ ያለው ነገር አልገባህም። አንተ የቤተ እምነት ስም መስሎሃል። አይደለም። ወንጌልን የሚያምኑ ሰዎች ወንጌል በማመናቸው ወንጌል አማኝ ተባሉ። አይደለሁም ወንጌል አማኝ ትላለህ እንዴ? አመልጦህ ነው። ሁለተኛ አሁንም ይለመድሃል እኮ አሁን አስገብቼ አሁንም አንዱን ብጠይቀው አይደለሁም ይላል። እንዴት ሰው በአንደበቱ ወንጌል አማኝ አይደለሁም ብሎ ከዛ ስለ ስላሴ ሊያወራ ይገባል? ወንጌል ካላመንክ ስለ ስላሴ ለምን ታወራኛለህ? ስለ መዳን፣ ስለ ጥምቀት፣ ስለ ቁርባን፣ ስለ ምናምን ለምን ታወራለህ? አስቦታ ካለ ኦርቶዶክሳዊ ወንድሜ እንዴ እኮ በጣም እግዚአብሔር ካረዳችሁ የሚሰራብህ ፌንታ እኮ ቀላል አይደለም። በቃ አስበው። በቃ እንደው ቢሆን እኮ ደግሞ አንዳንድ ጊዜ መሰላችሁ አይደለም ብላችሁ አትከራከሩ። እዛው ኦርቶዶክስ ውስጥ ገና ጌታ ብርሃን እስኪያበራላችሁ ድረስ ችግር የለም። ጴንጤ መቼ የማያመጣው የለም ብለህ የምትጠረጥር ከሆነ ችግር የለም። የእነሱንም ከልቱንም ተቀበል፣ ወንጌሉንም ተቀበልና ግን አንድ ነገር ጠይቅ። በረከት ይደርብህ ይለዋል አይደል? የከሌ በረከት በቃ እሱ ለምን ችግር ለጊዜው እስኪበራልህ ጌታ የእውነቱ ቃል እስኪበራልህ ችግር የለም። ግን አንድ ነገር ጠይቅ። የጌታ በረከትስ የራሱ የሚባርከው አለ አይደል? ያዕቆብ ላይ ጻፈው። እሱ በረከትስ በቂ ነው ወይ በላቸው። አዎ ሚል መልስ ከመለሱልህ በኋላ ከዛ የሌላ ሰው በረከት ምን ያስፈልገኛል? እኔ አሁን የኤርሚ በረከት እንዲያድርብኝ አልፈልግም። የአሞጽ በረከት እንዲያድርብኝ አልፈልግም። እንዴ አሞጽን የባረከ ኤርሚን የባረከ እህቴን የባረከ የእኔ አምላክ አይደለም እንዴ? እኔ ትራፊ ምን ይሰራልኛል? ለምንድን ነው እግዚአብሔር የአሞጽ ወደ እኔ የሚመጣው ለምንድን ነው? ገብቷል? የእግዚአብሔር ወደ ተክልዬ በረከት ከዛ ከተክልዬ ወደ እኔ ለምን ይመጣል? አልፈልገውም። ምን ይሰራልኛል? እኔ ኦሪጂናሉን ነው የምፈልገው። እንዴ ኦሪጂናሉ በረከት ማግኘት አይቻልም እንዴ? አይቻልም? በእግዚአብሔር ቀጥታ መጎብኘት አይቻልም? በእግዚአብሔር ቀጥታ መታሰብ አይቻልም? በህልውናው መባረክ አይቻልም? ያው እኛ በረከት የምንለው እሱን ነው፣ ራሱ ኢየሱስን ነው በረከት ብለን የምንጠራው። አዎ ስለ ቁሳዊ በረከት ብዙም ፕራዮሪቲም አንሰጥም። በቃ በረከት ተብሎ የሚጠራው እኛ ቤት ራሱ የኢየሱስ ፕሬዘንስ መገኘቱ ነው። ገብቷቸዋል? መጥቶ ሰይጣን እንትን የለም ሲል ኢየሱስ አለ ብለህ የምትመልስበት ማለት ነው። እንትን ጎሏል ሲል ኢየሱስ አለ ሙሉ ነው። ለሁሉም ነገር መልስ ስለሆነ እሱ ገባ። የእኛ ቤት በረከት እሱ ነው። ገብቷቸዋል? ባንክ ቡኬ ላይ ኢየሱስ ነው። ትምህርቴ ላይ፣ ትዳሬ ላይ፣ ኑሮዬ ላይ፣ መውጣቴ ላይ፣ መግባቴ ላይ ኢየሱስ ሲኖር ሙሉ ነው የሚባለው። በቃ ክርስቲያን በረከት ብሎ የሚጠራው ኢየሱስን ነው። ሌላ ነገር መጥቶም ቀርቶም አያስደንቀው። ገብቷል? ስለዚህ ኢየሱስ በረከት መሆኑ ከተሰበክ በኋላ ለምንድን ነው የዳጊ በረከት ይደርብህ የምትባለው እንዴ? አሁን እኮ መሰል እዛው ሆነ ይሄን ጠይቅ እኮ ምን እኮ ችግር የለው። አንተ አታምነኝም ለጊዜው የማርያም ምልጃም የእንትናም የጸሎቷም ምናምን ትላለህ። እሺ ጥሩ ታማልዳለች ብለህ ለጊዜው አስብ እስኪበራልህ ድረስ። ግን ቆይ ኢየሱስ ካስታረቀ በኋላ የተራረፈውን ነው እሷ የምታስታርቅህ? አንዳንድ የረሳቸውን ጉዳዮች ነው እሱ ቢዚ እንዳይሆን አስበለት ነው ወይስ ከአንተ ከኃጢአተኛው ይልቅ እሷን ሞር ስለሚሰማት ነው? አንዳንተማ ቢሆን ይቅር አልልህም ነበር እንደው በእናቴ ስለመጣህብኝ ስለሚል ነው። ኃጢአተኞችና ደካሞች በራሳቸው መጥተው ማረን ድረስልን ሲሉ አይምርም ማለት ነው ኢየሱስ። ኦኬ ሆልድ ኦን ጉዳያችሁ ገብቶኛል። መጸጸታችሁ ጥሩ ነው። ይሄ ሁላ መልአክ፣ ይሄ ሁላ ጻድቅ፣ ይሄ ሁላ ቅዱሳን እናቴን እዚህ ጋር ያሉት ለምን ይመስላል? እንደው ዝም ብሎ ስራ ፈተው እንዲቀመጡ ነው እንዴ? አይደለም፣ ተዋረዱን እየጠበክ። ስለዚህ አሁን የነገርከኝ ጉዳይ እንደገና በማርያም ንገረኝ እና ከዛ ይቅርልሃለሁ። ከዛ መቼም በእሱ የመጣ ታውቃለህ፣ በተክልዬን ባቦ የመጣ እኔ ታውቃለህ። ኧረ በእናትህ ተው፣ በእናትህ በዚህ ዘመን ላይ
እንዴ መሸወድ አለ እንዴ? ይቅር ይላል ኢየሱስ ካለህ በኋላ መልሶ ከሌ ያማልዳል ሲል ለምን በለው። አያማልድም አትበል። ያ ኦርቶዶክስ ስለሆነ አትልማ፣ ይጣሉሃላ፣ ከማህበር ከእድር ከምናምን ያባሩሃል። እሺ ታማልዳለች ማርያም። ግን ኢየሱስ ጋር ካለቀ በኋላ በምን ጉዳይ ነው እሷን መፈልጋት ነው እኮ ችግሩ። በምን ጉዳይ? ወይ ቆራርጠው ቀናንሰው ይንገሩ። ሁሌም የምናገረው ነገር ነው። በረከቱ ኢየሱስ ከባረከኝ በኋላ ኢየሱስ ከረዳኝ፣ ከሰጠኝ፣ ካሻገረኝ፣ ከደረሰልኝ፣ ከመለሰልኝ፣ ከሰማኝ በኋላ በምን ጉዳይ እነከሌ ጋር ሄድ ሸቀጥ ካልሆነ በስተቀረ እንዴ? ደላላ አስወጣ እንጂ ብራዘር አይሰለችም እንዴ? ስንቴ ተናገርን እኮ አይሰለችም እንዴ? የሆነ ቦታ ላይ መንቃት እኮ አለብህ። ገባ? ለጴንጤ ብለህ እኮ አይደል መንቃት ያለብህ፣ ለራስህ ስትል እኮ። አሁን እኮ እንትኑም ኢኮኖሚው እኮ አይፈቅድም እኮ ያለው ነገር መመዝበር አሁን አይፈቅድም እንዴ? ባለጠጎች እኮ በዚህ ሰዓት የተንገዳገዱ እኮ ያሉበት ጊዜ ነው። እንኳን ሰርዶር ላይ ያለ ህዝባችን ይቅርና ባለጠጋ ምትለው አለ የሚጥለው ሰው እየተንገዳገደ ቢዝነስ እንደ ድሮ አይደለም ብራዘር፣ ገቢ እንደ ድሮ አይደለም አሁን። ስለዚህ ከዚህ በላይ መመዝበር እንደው ለነፍስህ አታስብ። እንግዲህ ከዚህ በላይ እንደውም ከነፍስ በላይ መታሰብ ያለበትም እኮ የለም። እንግዲህ ግን አሁን ገና ስጋዊ ዓለም ውስጥ ስላለ ስጋዊነትና የጌታ መንፈስ አብሮ ስለሌለ ያው ፕራዮሪቲ የምታደርገው እሱን ስለሆነ እንደ ለኪስም አታስብ። በቃ ይበል ወንጌል ነፃ ነው ካሉ በኋላ ለዚች ግን እንትን ይከፈላል ሲል ኖ እንዴ ለምን ባልከፍልስ ብለህ ጠይቅ። እሺ እንደው ቢያንስ እሺ ቆይ ባልከፍልስ ምን ይመጣል ብለህ ጠይቃቸው። ያኔ መልሱን ታገኘዋለህ። ሊያጭበረብሩ ሲሞክሩ ምን መሰለ በረከቱ የእሳቸው እንዲያድርብህ እሳቸው ጋር አጽማቸውን እንትን ብለህ መቃብራቸውን እኮ ባላረግስ ምን ይቀርብኛል? አይ በረከታቸው አይድርብም። አይ ድራ ታዲያ እኔ የኢየሱስ በረከት ሙልት ጥቅጥቅ ያደረገ ነው 100% ነው። ምን የማን መጥቶ ተጨማሪ ሆኖ የሆነ ክፍተት የሚሞላል እንዴ? የከሌ መጥቶ የሚሞላው ክፍተት ኢየሱስ ያልሞላው የሚባላል እንዴ? አረ ተው እንደው አረ በጌታ እኔ አንዳንድ ጊዜ እንደውም ቃሉን መጥቀስም አልፈልግም፣ ማውራት አልፈልግም። በቃ እንዲህ ላውራህ እስኪ እንዲህ ላውራ አስበው፣ ጭንቅላትን ማሰራት ጀምር አይደል? እንዳታምረው አይደል? የማያምኑትን ሐሳባቸውን ሐሳብ ላይ ላውራህ እስኪ ዝም ብለህ አስበው። ዳዝ ኢት ሜክ ሴንስ? ማጋ ነው ውንብድና ያለው? ሞተህም የማይፋታህ ሲስተም የማን ነው? ሞተህ እኮ ነው አስበዋል። ኖረህ እኮ አይደለም ሞተህ አይፋታህም። ዘመድህ ይበላል፣ ይደግሳል፣ ያበላል። ምን ይላል እንዴ? ማን ነው እንደዚህ አይነት ነገር የሚያደርገው? ሃይማኖት የትኛው ነው? የትኛው ቤተ እምነት ነው? የትኛው ቤተ እምነት ነው አንተን ቀንበር የጨመረብህ 10 ጊዜ አንዴ በለቅሶ አንዴ በምን እያሰበብክ ስራ ላይ እንኳን ኢፌክቲቭ ሆነ መስራት አትችልም? አይታችሁ እንደሆነ ሁሉ ጊዜ ዛሬ እንትና ናቸው ብሎ ይቀራል ከስራ። ስራ ያስፈቅዳል። ዛሬ ከሌ በዓል ስላለ ያው ነገ መድኃኒዓለም አይደለ ይላል አለቃው ጋር ሄዶ። ምንም ለመስሪያ ቤት በረከት አይደለህም፣ ለራስ በረከት አይደለህም። ስራ ላይ ኢፌክቲቭ ሆነ መስራት አትችልም። ገብቷል? ጉዳይን እንትን ብለህ የእንትን ጉዞ ሐዋርያ ጉዞ ብለህ ተሰቃይተህ ከመሆን ክርስትና እረፍት ነው፣ እረፍት ነው። አዎ እነሱም ባይተው ለእረፍት ሄዱት፣ አንተ ብቻ አይደለም እነሱም የሄዱት ለስራ አይደለም። ራዕይ 14 ላይ እንደሚናገረው ከድካማቸው ያርፉ ዘንድ ነው የሚለው። ለሌላ ስራ አይደለም ሄዱት። ማርያም ለሌላ ስራ አይደለም ሄደች። ሐዋርያት ለሌላ ስራ አይደለም ሄዱት፣ ለእረፍት ነው ሄዱት። አሁን አንድ ያለባችሁ ስራ መዘመር ነው፣ ማምለክ ነው፣ ጌታ ነው። ከጌታ ጋር ፍስሐ ደስታ ነው እዛ ብራዘር። እንዴ ሌላ አሳይመንት አይደለም ሄዱት። እንዴ እዚህ አሰቃይቶ ገና እዛም ደግሞ ስራ እንዳለ ይነግራል። እንኳን አንተ ገና ቅዱሳን ለስራ እንዲሄዱ ይነግራል። አይደለም አይደለም፣ ለእረፍት ነው። እኛ እንግዲህ ወንጌላችን ስለ እረፍት የማያወራ ከሆነ ማን ነው የሚሰማን? ገባ? እዚህም እረፍት የለም እዛም እንዴ እኛ እዚህም ማሳርፈው ነው እዛም እናርፋለን። ይሄ ነው ክርስትና። እንዲህ ሲሆን ይማርካል። እንዲህ ሲሆን ሰው የምታወራው ነገር ሴንስ ይሰጠዋል። ይሄ ነው ወንጌል ማለት፣ ይሄ ነው። ሌላ ምንም አይደለም። ወንጌል ማለት ኢየሱስ ነው፣ ሌላ አይሰበክም። አሁን ሌላ ከጨመረልህ ምን እያለ ነው መሰለህ? አልበቃም ኢየሱስ እያለ ነው። በቶፒኮች ሁሉ በማስታረቅ ጉዳይ፣ በመዳን ጉዳይ፣ በምናምን ጉዳይ አልበቃም ማለቱ ነው። ሌላ ከጨመረ እንትንም ያድናል ሲልህ ኢሚዲየትሊ ክሊክ ጭንቅላት ውስጥ ማድረግ ያለብህ ኢየሱስ አልበቃም፣ እሱማ ኦርቶዶክስ አልበቃም አትልም ይለዋል። አይሉም እኮ ባይ ዘ ወይ። የሚያስቃችሁ ነገር መሰላችሁ? ለምሳሌ በኢየሱስ መታረቅ ይቻላል ብትሏቸው ከዛ ዲያቆንና መሰሎች ውጪ ኦፍኮርስ መታረቅ ትችላለህ ብሏል። ልደታውን ብሏል። እንዲያውም ከኢየሱስ ውጭ የሚያስታርቅም የለም ብሏል። አኬ ደግሞ ጭንቅላት ይፈርጣል እንጂ ከሱ ውጭ የሚያስታርቅ የለም ብሏል። ያው ዘማርያም ይችን ነገር ባይወዳትም ማለት ነው። ኦኬ ጥሩ። ይሄን ከነገሩ በኋላ ሌላ ፍጡር ሊጨምሩብ ሲሉ በላቸው፣ ምክንያቱን ንገሩኝ በላቸው። ኦኬ ሌላም የሚያማልደኝ ሌላም የሚያስታርቀኝ ከሆነ ምክንያቱን ንገረኝ። የመጀመሪያው ያስታርቃል ያልከው ኢየሱስ ምን ጎሎት ነው? ምን ቀርቶ ነው? ምን ተጓድሎ ነው?
በምን ጉዳይ ነው የሚያማልደው፣ በምን ጉዳይ ነው የማያማልደው ብለህ ጠይቃቸው። ወይም ማማለድ ሳይሆን የሚያስታርቀው ማማለድን ስለማይቀበሉ የጨነቀ ከሆነ እኮ የሰበኩን ነገር መልሶ ሊያጣፉ ሲሉ ተው በለው። እኔ በቃኛል ስለ እግዚአብሔር የነገርከኝ በለው። ኤርሚ ይመታል። ማን ነው ማይክ ከፈተው? ኤርሚ ጥሎን ሄዷል። እንግዲህ ዳግዬ ሰው ገብቷል ነው እንዴ? ሰው ገብቶ ነው እንዴ? እምነት አይታየም ካንተ ጋር አላየውም። እሺ አሙፄ ተቀበለው። በቃ እኔ እኮ ሰው እስኪገባ ብዬ እንትን አልኩኝ። በዛው ተቀበለልኝ። አረስቶን እኮ አንስቶታል። አይ በዚህ አሁን የምናወራበት ሀሳብ ላይ ጠይቁን፣ ጥያቄም ካላቸው ወይም ኦኬ እንጠይቃቸው። እምነት አቤት እንኳን ደህና መጣሽ። እንኳን ደህና ቆየኝ። አሁን ባወራው ላይ ጥያቄ አለሽ? ዳጊ ባወራው ላይ እኔ ድምፅሽ አይሰማም፣ ከፍ አድርጊው። እሺ እኔ ጥያቄ የለውም። ያ የራሱ የተቀበለው እምነት ነው። ትክክል ነው ማለት የራሴ ደግሞ ትክክል ነው ብዬ ነው ማምነው እንጂ። እሺ የ2000ውን መጽሐፍ ቅዱስ ትቀበያዋለሽ? የኢትዮጵያ ኦርቶዶክስ 2000 ላይ ያሳተመችው የ2000 እትሙን ማለት ነው ባለቀለሙን መጽሐፍ ቅዱስ ትቀበያዋለሽ? እቀበለዋለሁ። ሮሜ 8:34ን ትቀበያዋለሽ? እኔ በጥቅስ እንደዚህ አላውቅም፣ ብዬ አላውቅም። ኦኬ ይቀይረውታል። ያማልዳል የሚለውን ይፈርዳል ይሉታል። በአዲሱ እትም ማለት ነው። መጽሐፍ ቅዱስ አምናለሁ፣ ጻድቃኖች አምናለሁ፣ ጻድቃኖች አማላጅነት አምናለሁ። የተደረገልኝ ስላመንኩኝ የተደረገልኝ ነገር በጻድቃኖች አምናለሁ። እሺ ጻድቃኖችን አምናለሁ ብለሻል። በላይ ኢየሱስ ክርስቶስ ከማንም በላይ ኃያል ነው፣ ንጉስ ነው፣ እንወደዋለን። ከምንም በላይ ዋጋ የከፈለልን አምላካችን ነው። ነገር ግን ጻድቃኖችም ደግሞ በራሳቸው የተሰጣቸው ጸጋ አለበት። የተሰጣቸው ጸጋ አለሽ ብለሽ ታምኛለሽ? አምናለሁ። የቱ ጋር ነው የተጻፈው በመጽሐፍ ቅዱስ? ጥቅስ አሁን እኔ ጥቅስ አላውቅም። አሳየን፣ እኛ እናውጣልሻለን። እኔ አውጣልሻለሁ። መጽሐፍ ቅዱስ የተደረገልኝ ስላለ አምናለሁ። እኔ ለሰዎች ጸጋ የተሰጣቸው በመጽሐፍ ቅዱስ የቱ ጋ ነው? እኔ ጥቅሱን ላውጣልሽ። ኦኬ ሄድሽ? ኦኬ በጌታ ሰላም ወጣለች እህታችን። ጥያቄ አንድ ቁጥር ጻፉ ጥያቄ ካላችሁ። አሙፅ ወንድማችን አለ፣ እህታችን አለች። በቃ ቀጥሉ። አሙፄ ቀጥል እስኪ በዚሁ። በቃ እምነታቸው እኮ እዚህ እኮ ነው። በቃ ይጋጫል። ዳጌ ምንድነው አሁን የመጽሐፍ ቅዱስ መዝገበ ቃላት ከሁሉም ጋር አለ እና ሮሜ 8:34ን በቃ ይጋጭባቸዋል። ምክንያቱም ቀድመው እሺ ሰው ገብቷል። ዳግዬ እሺ ዳግዬ መጣ። ጠፋሁባችሁ አይደል? አንድ ስልክ ይዤ ነው። በጣም ይቅርታ። ኦኬ ቴንኪዩ ወገኖች፣ ቴንኪዩ ዳግሻይ፣ አሙጽዬም እንደዚሁ እቴም ተባረኩ። እሺ ሰላም ላንተ ይሁን። ማን ልበል አሁን የገባው ሰው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ድምፀ ሩቅ ነው። ከየት ቤተ እምነት ነው? እኔ ክርስቲያን ነኝ። የት ነው ህብረት የምታደርገው?
አይ ኦርቶዶክስ እሺ እና አይ እንግዲህ ልካ ነው የገባኸው? አይ ቲንክ ያስገቡ። አዎ እሺ ምን የምትለው ነገር አለ? አይ ጥያቄ አለ። ጥያቄ መጠየቅ የምትፈልጉ ካለ እንቃወማለን ሲል እኛ ጋር ችግር የለም ለመቃወም የሚል ሀሳብ ሲያነሳ ነበርና ልክ ነው። እና ማለት የምትቃወሙት አይነት ከሆነ ማለት እዚያው ቲክታክ ላይ የሚታዩ የተሳሳቱ አስተምህሮቶችን ማን ነው ሲወጡ ሲገስጽ ያለው? ግዴታ እነዚህ ሻጮችን ብቻ ሳይሆን በአስተምህሮም የተሳሳቱትን መቼ አንተ ልክ አይደለም አንተ ደግሞ ልክ ነህ ተብሎ የሚባለው ሁሌ ስህተት ለሆኑ እየታወቀ ማለፍ ነው እንጂ ለምሳሌ ምን ቲክታክ ልንገርህ ስማቸውን እየጠራሁ ልንገርህ ካስተምሩታቸው ጋር ትምህርታቸውን ንገረን። እነማ ምን አስተማሩ? እነማን አልተቃወሙ? ተከታትለህናል ማለት ነው። ዝም ብለን እያደበሰበስን ስናልፍ አይተህናል ማለት ነው። አሁን ለምሳሌ ዜድ ወደ ኢየሱስ ክርስቶስ ልንጸልይ አንችልም። በአብ አጋንንትን ማውጣት አንችልም። እንደዚህ ምንድነው? እጅህ ነው ወይስ ምንድነው? በጣም እጅህ ይንኮሻኮሻል። የሆነ ድምፅ አለ። እኔም ጋር የልጆቼን ውስጥ እኔ ዞርልሃለሁ። አንተ ጋር ግን እጅህ የሆነ ይንኮሻኮሻል። የሆነ ነገር እየሰራ መሰለኝ። ከኔ ጋር ነው ወንድማችን። በቃ ስራ ብራዘርዬ፣ ስራን ስራ። የተባረከ ስራ ይሆንልህ። ስራ መስራት ጥሩ ነው። እጅህም አፍህም ሁለቱም እኩል አይሰራም። ኦኬ፣ ሌላ ጥያቄ ያለው ሰው ካለ መምጣት ይችላል። ደግሞ ጴንጤ ጋር መጥቶ እንደው አድበስበሳችሁ ታልፋላችሁ ብሎ ሲል ማድበስበስና ነውርን እንደ ድመት አይነ ምድር መሸፈን ጴንጤ ጋር አይደለም ያለው፣ ኦርቶዶክስ ጋር ነው ያለው። እንዲህ አይነት ጠባይ ያው ብዙ ጊዜ ድመት አይነ ምድሯን ሲሸፍን በጣም ጥበበኛ ስለሆነች ነው። አይነ ምድር ድመትምቱ ማንም መሸፈን ያለበት። ከድመት ሰውም እንኳን ሊማር ይገባል ማለት ነው። ግን ስህተትንና ነውርን ትክክል ያልሆነ ነገር በመሸፈን ኦርቶዶክስን ማንም ያክላታል። ጴንጤ በዚህ እንደውም አይጣማም። እኛ ፊት ለፊት ነው የምንናገረው። ትክክል ያልሆነውን ነገር ፊት ለፊት ነው የምንናገረው። ፊት ለፊት ተናግረን ያን ሰው ለእግዚአብሔር ገንዘብ እንዲሆን ነው የምናደርገው። ሰውየውን ሳይሆን ትምህርቱ ትክክል ካልሆነ ትምህርቱ ትክክል አይደለም ተብሎ ይባላል። የቱንም ያህል ፓስተር ይሁን የቱንም ያህል ቤተክርስቲያን ይምራ፣ በእግዚአብሔር መንግስት ውስጥም እግዚአብሔር በሚሰጠው ጸጋ ያገልግል፣ እናከብርለታለን። እግዚአብሔር ይባረክ ስለሰጠው ጸጋ። ግን የቱንም ያህል ጸጋ ቢያገኝ ከመጽሐፍ ቅዱስ የተጣላ ትምህርት እስካለው ድረስ አሜን እናው ብለን ተቀብለን ዝም ብለን አድበስብሰን እኛ ቤት አይታለፍም ለማለት ነው። ዝም ብሎ ክስ ነው። እኛ እንቃወማለን የስህተትን ነገር። ኦርቶዶክስ ግን ትከሳለች በውሸት ማለት ነው። አሁን ገብቶ የነበረው ሰው በውሸት ነው ይከታተልናል። ግን ተናገር እየስለው እጁ ይንኮሻኮሻል። ያው የሚናገረውም የለም ማለት ነው። እሺ፣ በእግዚአብሔር አብ ስም አጋንንት ይወጣሉ ወይ? አይወጣም። ለምን? መጽሐፍ ቅዱስ በስሜ አጋንንትን አውጡ ነው እንጂ ያለው በስማችን አጋንንትን አውጡ ብሎ አላለም። ፋክት እንዲህ ነው ድምት አድርጌ የምነግርህ ማለት ነው። ኦኬ፣ በስሜ አጋንንትን ያወጣሉ ነው ብሎ ያለው። በስሜ አጋንንትን አውጡ ነው ያለው። የትኛውም ነቢይ የትኛውም ሐዋርያ በአብ ስም አጋንንት ይወጣል ብለው አላሉ ነው። ማውጣት ስለሚችል ስለማይችል ብለህ እዛ ትግል ውስጥ አትግባ። በቃ መጽሐፍ አላለም። አለቀ። ኤርሚዬ፣ አቤት።
እንደሱ ብሎ የነገራቸው ሐዋርያት ሲጠሩት ምን ብለው ነው የሚጠሩት? ወልድ ብለው ነው የሚጠሩት? ስላሴ እያሉ ነበር የሚጠሩት? ምን አውቃለሁ። ሰላም ወልድ እንትን ርቧቸዋል የሚበሉት የላቸውም ስላሴ ነው የሚሉት? ምን ብለው ነበር የሚጠሩት? በየቱ ስም ነው ጥሩኛ ያላቸው አጋንንት አውጡ ያላቸው? ከላይ እኮ አለ ከፍ ብለው ከላይ እኮ ኧረ ጌታ ኢየሱስ ቀጥል ይልኝ። በቃ እንደዚህ ዞሮባቸዋል። አይ ሰማይ ምድሩ ስለዞረባቸው ምን ብለን በቃ ጴንጤን ምናምን ነገር ብሎ የሚል ማለት እንትን እልህ ውስጥ ገብተዋል ማለት እልህ ውስጥ ተጋብተዋል። ኦኬ የለም እስኪ አንድ ሐዋርያ አምጡ። የሐዋርያቱ መሰረት ላይ ነው የተተከኑ ብለው ያሉ ቤተክርስቲያን ሐዋርያቱና የኦርቶዶክስ ትምህርት ሆድና ጀርባ ነው ሆኖ ያገኘ ነው። ውጣ በተክለ ሃይማኖት ስም፣ በጊዮርጊስ ስም፣ በአርሴማ ስም፣ በሁለተ ጊዮርጊስ ስም፣ በአቡነ አረጋዊ ስም እያሌ ማንንም ሙታን ሲጠሩ የሚውሉት እነሱ ናቸው። የቱ ጋር ነው እንደዚህ ተብሎ የተጻፈው? የለም። ደግሞ መጥቶ ጴንጤ ይሸፋፍናል ምናምን ይላሉ። እሺ ችግር የለው። ሶል እንኳን ደህና መጣ። ሰላም ሰላም፣ ኤርሚሻ ዳጊነት ወንድምነት ሁላችሁም ሐሞስ ካፌ ኤንድ ታንክስ ኤንድ ታች አላችሁ። ሰላም ብያለሁ። ኤርሚ እንዴት ነህ? ጌታ ይመስገን። ሰልዬ ሰላም ያ ሰላም ብያለሁላችሁ ነው። እንደው ሰሞኑን እኮ ለያደገና አስቸገሩና ያ ብቻ ሳይሆን ደግሞ እፎ የሚባል ልጅ እንግዲህ እኔ እንደው በጣም ሰፖርት ሳደርግ ነበርና ምን ቢለን ጥሩ ነው ከታናሹ ጅብሪል ጋር ማለት ነው አንድ ላይ ሆኖ ጴንጤና ዋሃብያ አንድ ላይ ሆናችሁ ምናምን ሰሞኑን እንትን ስትሉ ነበር። ሰውየው ይቅርታ ጠየቁ በሚል ማለት ነው። እና በጣም ያዘንኩትኝ አንዳንድ ጊዜ እውነት ማለት ነው። ጥያቄ ጠይቅ አንዴ፣ ይቅርታ አንዴ። እሺ ጠይቅሽ ከምትወርድብን አንተ ብትጠይቀን ጥሩ ነው። በአብ ስም አንዴ በአብ ስም አይወጣም በመንፈስ ቅዱስ ስም አይወጣም ካለ ለምሳሌ የኢየሱስ ስም ያወጣው ስሙ ነው ወይ ስልጣኑ ነው? ይሄን አጋንንትን የሚያዘው ቆይ ምን ነበር ቅድም ያልከን? እናንተ አትቃወሙ መቃወም ብሎ አለ ዳጊ። ግን አትቃወሙ ስትል አዎ ምኑን እንድንቃወምልን የፈለከው? ብዙ ትምህርቶችን ዘረዝርላለሁ። መጀመሪያ እቺ አሁን ያነሳሁት የመጀመሪያው ነው። ምኑን እንድንቃወምልህ ነበር የፈለከው? ማምን ስላለ እኛ ያን ነገር እንድንቃወምልህ እና ሳንቃወሙ ያለፍነው ያንተን መንፈስ ለማስደሰት አሁን አንተ ባለህበት እንድንቃወም የትኛውን ትምህርት ነበር ሳንቃወሙ የተው ነው? ለምሳሌ የመጀመሪያውን የገለጽኩልን አሁን የጠራውልን ትምህርት አልኩ እኮ። ምን የሚለው? በክርስቶስ ስም አጋንንት አይወጣም፣ በአማኑኤል ስም አይወጣም። ማን ነው እንደዛ ያለው? በክርስቶስ ስም አጋንንት አይወጣም ብሎ ያለው ይሄ አስተማሪው ዳንኤል ምናምን ነገር። መረጃ አምጣ፣ ቪዲዮ ክፈት፣ ትልቁ ላይ አድርጌያለሁ እንድንቃወም። ይኸው እዚሁ አለ። መረጃ አምጣ። በአማኑኤል ስም በክርስቶስ ስም በስላሴ ስም አይወጣም የሚለውን ነው ማሰማ። ኖ መረጃ አምጣ። አሁን ያልከው በክርስቶስ ስም ነው ያልከው። መረጃ አምጣ ነው ያልከው። ቪዲዮውን ከፈተው እኮ በክርስቶስ ስም በአማኑኤል ስም በስላሴ ስም አጋንንት በአብ ስም በመንፈስ ቅዱስ ስም አይወጣም ያለበት ላሰማ። በስላሴ በመነኩሴ በነፍሴ የሚባል ነገር የለም። ኦኬ እንደዚህ አይነት አርቲ ቡርቲ ስላሴ የሚለው ስም አታሹፍ። እንደ ትልቅ ሰው እናወራ። እኔ እንደ ትልቅ ሰው ነው የማወራህ። በስላሴ በመነኩሴ በነፍሴ የሚባል ነገር የለም ነው ብዬ የምልህ። ስላሴ እኮ አድምጠኝ። ማሳየህ በአማኑኤልና በስላሴ አይወጣም የሚለው ላሳየህ ወዳጄ። ስላሴ ሰዎች ክሬት ያደረጉት እንጂ የመጽሐፍ ቅዱስ የአምላክ መጠሪያ ስም አይደለም። ኦኬ በሶስቱ ግን አስተምሮ አለ። እባክህ ጥያቄ ጠይቀን አይደል? እባክህ ፕሮቴስታንት እኛ እንቃወማለን ብሎ ቅድም እንደምና ሲናገር ዳግዬ እንደዚህ ነው የምንቃወመው። አርቲ ቡርቲ የሆነን ነገር እንቃወማለን። ኦኬ በስላሴ ስም አጋንንት ይወጣል ብሎ የሚል የተጻፈ የለም። ስላሴ ብሎ የሚለው ቃል መጽሐፍ ቅዱስ የማያውቀው ሐዋርያቱ የማያውቁት ቃል ነው። ስላሴ ብሎ የሚለውን ቃል ተርቱሊያን ነው የቤተክርስቲያን አባት ይሄንን መጠሪያ የሰጠው ማለት ነው። ኦኬ ይህ ስም ለሶስቱ አካላት ለአብ ወልድ መንፈስ ቅዱስ በመጠሪያነት ሰው ክሬት ያደረገው ስም ነው። የተቀባ ስም አይደለም። ኃይል ያለው ስም አይደለም። አጋንንት በስላሴ ስም ብለህ ብትል ያላግጥብሃል። የማያውቀው ስም ነው። እኛም ሰዎች ያወቅኑ በክርስቶስ ቤተክርስቲያን ታሪክ ውስጥ ከተርቱሊያን በፊት የሚታወቅ ስም አይደለም። መታችሁ ዝም ብላችሁ ያልሆነ የሆነ ነገር አታወራ ብራዘር። ኦኬ
በክርስቶስ ስም አጋንንት አይወጣም ብሏል ብለኛል ዳንኤል። ትልቁ ላይ አድርግ ያለው ቪዲዮ ክፈትና እዚህ መቃወማችንና ለመቃወማችን እዚህ አብረታ ያለ ማለት ነው። ክፈት ቪዲዮ እንደዛ ብሎ ያለበት በዛውም ያ በአርሴማ ስም ምናምን የሚሉትንም ይቃወም እንጂ አዳምጠኛ አንድ ጊዜ አዳምጠኝ። የኢየሱስ ስም አማኑኤል ነው አይደለ? አማኑኤል ምንለው ነው? ኢየሱስ ምንለው? ክርስቶስ ምንለው ኢየሱስን ነው አይደለ? ፕሊዝ አንተ አይደለም ያልከው። ማንህ እናንተ ትለዋለህ፣ ማንህና እኛ እንለዋለን። ኦኬ በነብይ ነው አማኑኤል። እባክህ ሳወራ አታውራ። በነብይ ነው ስሙን አዳምጠኛ ታላንዴ። እኔ ሚዩት ያደረግኩ እንዳትከፍት። ቪዲዮን አምጣ አንተ። በነብይ ነው ስሙን አማኑኤል ትለዋለች ተብሎ የተባለው። አንተ ከየት አምጥተህ ነው አማኑኤል ብለህ የምትለው? ማን በል ብሎ ስላለ መጽሐፉ ላይ ስላገኘን ነው። እኔም አንተም ያልነው ሾሽ ነው ማለት ያለብን። ዝም ጭጭ። አንዱ ሀገር ስትደርስ አለችው ባለወልድ ብሎ የሚለው የኦርቶዶክስ ባልቴቶች የታቦት ዘፈን ብላችሁ የምትሉት አርቲ ቡርት የሆነ ነው። ኢማኑኤል ማለት በነብይ ነው ስሙንም ኢማኑኤል ብላ ትለዋለች ያለው ኢሳያስ ነው። መጽሐፉ ስላለው ነው ያልነው። ኦኬ እግዚአብሔር ከኛ ጋር ነው ማለት ነው ትርጉሙ። ስለዚህ አሁን ወጥተህ ሄደ ሰይጣንን አማኑኤል ብለህ ብትለው እግዚአብሔር ከኛ ጋር ነው ማለት፣ ውጣ ብለህ ስትለው እግዚአብሔር ከኛ ጋር ነው የምትለው እኮ። አማኑኤል ብለህ ብትለው ለሰይጣን ምንድነው ትርጉሙ? እግዚአብሔር ከኛ ጋር ነው እያልከው ነው። ኢየሱስን በትልቁ መድኃኒት እያልከው ትርጉም ካየከው መድኃኒት እያልከው ነው። ምንም እባክህ አይኖ በጣም እንትን እንዳለህ ይገባኛል። ብዙ እንደፈራረሰባችሁ ነው ይገባኛል። ኦኬ ስጨርስ እሰጥሃለሁ፣ ከዛ ታወራለህ። ስለዚህ አማኑኤል በነብይ ነው የተባለው። ኢየሱስ በመልአኩ ነው የተባለው። አለቀ። በነብይ አማኑኤል ትለዋለች አለ፣ በመልአኩ ደግሞ ስሙን ኢየሱስ ትለዋለህ ብሎታል ለዮሴፍ። ስሙንም ኢየሱስ ትለዋለች ብሏታል ለጌታዬ እናት ለማርያም ማለት ነው። አለቀ። አሁን አንተ ስሙን አማኑኤል ትለዋለች ኢየሱስ ትለዋለች ምናምን ብሎ የሚለውን መጽሐፉ ስለነገረን አንተም ስለምታውቀው እኛም አንተን አንጠይቅም፣ እሱም አንተም እኛን አትጠይቀንም በዚህ ጉዳይ ላይ ማለት ስለ ስሙ። አጋንንት ግን በማን ስም ይወጣል ብሎ የሚለውን ወደ መናገር ከመሄዳችን በፊት ወንድሞችን ይመስለኛል የጠቀስከው እናንተ መቃወም ትላላችሁ እንጂ ስትቃወሙ እየሸፋፈናችሁ ግማሹን እየደባበቃችሁ ነው። ቅድም ዳጊ እንደዋለ እንጂ እንዴ ዝም ብላችሁ እየዘለላችሁ ታዲያ እንዴ የምታልፉት ደግሞ እናንተ ጋር መቃወም አለ እንዴ ብለህናል። ምንድን ነው ብዬ ስል ለምሳሌ በክርስቶስ ስም ብሎ ዳንኤል ብለሃል። የትኛው ዳንኤል እንደሆነ ባላቅም ግን በክርስቶስ ስም አጋንንት አይወጣም ብሏል ብለሃል። በክርስቶስ ስም ብለህ አሁን ቪዲዮን ነው የምትከፍተው ወንድም አለ። ማይኩን ስትከፍት ቪዲዮን አብረህ ከፍተህ ታሰማንና ከዛ እንቃወማለን። ካልሆነ እታች ኮፒ ሊንክ ሼር ታብ እያደረግ ቀድሞ እንደምሰማን ትሰማናለህ ማለት ዝም ብለህ በሐሰት ነው የከሰስከን ማለት ነው። እና ቪዲዮን አሰማን። በክርስቶስ አማኑኤል የሚለው ክርስቶስ አይደለም? ይለያያሉ አማኑኤልና ክርስቶስ? አይ አልጠይኩም። በክርስቶስ ስም አጋንንት አይወጣም ብሏል ብለህ ያልከውን እድሉን ተጠቀም ብራዘር። ዘመናችሁን እየዋሻችሁ ከስሙ ነው ከስልጣኑ ነው። አጋንንትን መውጣት ስሙ ነው። ወዳጄ ዘመናችሁን ዘመናችሁን እንደ አቡጀዲ ጨርቅ እየተቀደዳችሁ እየዋሻችሁ በጴንጤ ላይ መታችኋል። አሁን እንደዚህ አይደለም። እናንተ አልተቃወማችሁም ብለናል። እንድንቃወም ያን ሰውዬ በክርስቶስም አጋንንት አይወጣም ብሎ ያለውን ሰውዬ ክፈተው። ቪዲዮ የእኛ ጴንጤ ነው አይደል? ፎቶውን ባንዘቀዝቅም ትክክል አይደለም ብለን እንድንለው ክፈተው። ያው ዳጊ ምንም አለን፣ ሶሎሞንም አለ፣ አሞጽም አለ። ቪዲዮ ክፈተው። እዚሁ ትክክል አለመሆኑን ያን ሰው እንነግራለን ማለት ነው። በክርስቶስም አጋንንት አይወጣም ብለዋል ብለሃል ቅድም። እሺ አንድ ሰከንድ ጊዜ ስጠኛል። አንድ ሐሳብን ልንገርና ልክፈት። ሐሳብን አይደለም ቪዲዮ ነው የምትከፍተው። ሐሳብን አይደለም የምትከፍተው። ሐሳብን ቪዲዮን ከከፈትክ በኋላ ሐሳብን በደንብ ታንሻለህ። በአማኑኤል ስምና በአብና በመንፈስ ቅዱስ ስም አይወጣም ያለ ሰው እኔ ሚውት ያደረኩ ይሄ የቡድና ወሬ የሚወራበት አሉሽ እንትና የሚባሉት ወይዘሮ ቦጋለች ከወይዘሮ ያየለች ጋራ ሆነው እና ይገርማችኋል እዛ ቀበሌ 04 ወረዳ 5 ሄደው ከዛ ሲመለሱ እግረ መንገድ ላይ ተገናኙና እንደዚህ የለም። አይ ነገር ብቻ ስሙ አይደለም። አሁንም አጋንንት የሚወጣው ስም ሳይሆን ስልጣን። ስለዚህ ዋሽተሃል። እኛ የሐሰትን ትምህርት ስንቃወም እንጂ ስናድበሰብስ እኔንም ዳጊንም ሰለሞንም እዚህ ያሉ ወገኖችን አይተን አታውቅም።